ኢዮባ ሰላም ነው። ኢዮብ እኔ እንኳን ከኦርቶዶክስ ተዋሕዶ ቤተክርስቲያን ነኝ። ቴንኪው እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ርዕሱን አይተዋል? አይቼዋለሁ። የሆነ ድምፅ አለ መሰለኝ አንተ ጋር ኤኮ አለ። ከመስተዋል ላይ ከፈትከው ወይ የሆነ ነገር ካለ ይረብሻል። አሁንስ እስቲ የኔ አይመስለኝም። እኔ ጋር ምንም የለም። ኤርፎን ምናምን ነገር ካለ ኤኮ አለው። የኔ ድምፅ አንተ ጋር ሰማዋለሁ ወይ ደግሞ ሌላ ሪከርድ ማድረጊያ ካለ ራቅ አድርገው ወይ የተከፈተ ነገር ሌላ። ኧረ ምንም ነገር የለም። ችግር የለም ግን የኔን ድምፅ መልሼ እሰማዋለሁ። ችግር የለም። እሺ ከተሰማ ነው። እናንተ በደንብ ነው የሚሰማኝ። እሺ ቴንኪው። ምን ትላለህ በርዕሱ ላይ? ቤተክርስቲያን ትሳሳታለች ወይስ አትሳሳትም? ቤተክርስቲያን አትሳሳትም። መልካም። መጽሐፍ ቅዱሳዊ መረጃ አለ? አዎ የመሰረታት ክርስቶስ ነው። ስለዚህ ቤተክርስቲያን ጉባኤያዊት ነች። ክርስቶስ ራሷ ነው እና በክርስቶስ እስከተመሰረተች ድረስ ጉባኤያዊቱና ትቀጥላለች። ማለትም ክርስቶስ ኢየሱስ መሰረታት በደሙ። ከዛ በኋላ በሐዋርያት ላይ መሰረተ። በሐዋርያት ቅብብሎች በጉባኤ ትቀጥላለች። ስለዛ ቤተክርስቲያን አትሳሳትም። ቴንኪው። ስለዚህ አሁን አንተ ያለባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ የመሰረታት በሐዋርያቱ ቅብብሎች የመጣች ቤተክርስቲያን ይቻላል? አዎ። ተሳሳታለች? አንተ ኦርቶዶክስ ተዋሕዶ ቤተክርስቲያን አትሳሳትም። ተሳስታ አታውቅም? ለምሳሌ ዓለም አቀፋዊ ጉባኤ እያልኩ ያለሁት ሎካሊ በመጽሐፍ ቅዱስም ጳውሎስ ለቆሮንቶስ ሰዎች ሲጽፍ የቆሮንቶስ ቤተክርስቲያን ስህተት እንደገጠማትና እሷን ለማስተካከል ሲጥል እንደነበር ይታያል። ግን ዓለም አቀፋዊ ኤክሌሲያ ጉባኤያዊት እንደመሆኗ መጠን በዓለም አቀፍ ጉባኤ ቤተክርስቲያን አንዲት ነች። የኢትዮጵያ አይደለችም፣ የአርመን አይደለችም፣ የሳሚክስቴንድ ኢጅፕት አይደለም ምናምን። ቤተክርስቲያን ዓለም አቀፋዊት እንደመሆኗ መጠን በዓለም አቀፍ ጉባኤ አትሳሳትም። ዓለም አቀፋዊዋ ቤተክርስቲያን ትታያለች ወይስ አትታይም? ማለት አልገባኝም። ማለት ትታያለች አትታይም ማለት በገሃዱ ዓለም ላይ የተገለጠች ናት ወይስ ያልተገለጠች ናት? ክርስትና በራሱ መገለጥ ነው። ሪቨሌሽን ነው እኮ በቃ። የተገለጠች ነች። ጥያቄ አይደለም። ዓለም አቀፋዊቷ እና ሎካላዊቷ ቤተክርስቲያን የተለያዩ ናቸው አይደል? አይ ሎካል አይደሉም። ሎካሉ ምናልባት ሎካሉ ኢንኬዝ ከዓለም አቀፉ ከወጣ በዓለም አቀፍ ጉባኤ መሰረት ትምህርቱ እንዲስተካከል ይደረጋል። አለበለዚያም ደግሞ የቆሮንቶስ ቤተክርስቲያን ምንድን ናት? ሎካላዊ ቸርች ናት ወይስ ዓለም አቀፋዊ ቸርች ናት? በዓለም አቀፍ መርህ ላይ የነበረች በክርስቶስ አንድ ጊዜ በተሰጠው ሃይማኖት ስር የነበረች ግን የሳቱ ነበሩ። ኖ እኔ ቆሮንቶሳውያን ስተዋል አልሳቱም ብሎ የሚለው አይደለም። እቺ የቆሮንቶስ ቤተክርስቲያን የጌታ ቤተክርስቲያን ዓለም አቀፋዊት የምትባል የማትታይ ናት ወይስ ሎካል የክርስቶስ ቤተክርስቲያን ሎካል ቸርች ተብላ ሎኬሽን ያላት ህብረት ያላት እንደዚሁም እግዚአብሔር በጸጋ ስጦታ የሚያገለግሉ ሐዋርያትን የሚሆኑም ኤልደር ሽማግሌዎችን ሙሉ ጭምር የተሾመባት መጋቢዎች ያሉባት ቤተክርስቲያን ነች? ትክክል። ስለዚህ በገሃዱ ዓለም ላይ ተገልጣ ትኖር የነበረች ጥንታዊ የክርስቶስ ቤተክርስቲያን ናት አይደል? ቆሮንቶስ እሷን ቸርች ሎካል ቸርች ነው ብለን የምንጠራት ወይ ዩኒቨርሳል ነው ብለን የምንጠራት? በዩኒቨርሳል ስር ያለች ሎካል ቸርች ነች። ዩኒቨርሳልማ ከቆሮንቶስ ባሻገር ሲሆን አጠቃላይ ዩኒቨርሳል ወይም ኤክሌሲያ ብለን የምንጠራው አጠቃላይ እሱ በሙሉ ሲሆን ዓለም አቀፋዊ ብለን እንላለን። ግን በክርስቶስ ትምህርት ስር ያለች አንዲት ሎካል ቸርች ነበረች። ያቺ ሎካሏ ቸርች ቆሮንቶስ ተሳስታ ታውቃለች አይደል? አዎ። የሜቄዶንያ አብያተ ክርስቲያናት ተሳስተው ያውቃሉ አይደል? እሺ። ኤፌሶን ውስጥ ተሳስታ አታውቅም?
አሁን አጠቃላይ ስፔሲፊካሊ ምናምን ስንሄድ በሎካል ጥቂት እየጠራሁልህ ነው። አልተሳሳተችም ተሳስተሃል እያልክ ንገረኝ። የኤፌሶን ቤተክርስቲያን አልተሳሳተችም? ጳውሎስ ለእነሱ መልእክት ሲጽፍ ነበር ማስተካከያዎችን እርማቶችን አሁን በቃ ተሳስታለች አልተሳሳተችም እያልክ እንደተነገረኝ ነው። ከዛ በኋላ ላይ በደንብ ሀሳቡ ላይ ትሄድበታለህ። ኤፌሶን ተሳስታለች ተሳስታ አታውቅም ነበር። ስህተቶች ይኖራሉ ኦቪስ አሉ። ኖ በቃ ይኖራሉ አይደለም፣ የተጻፈውን ንገረኝ። የኤፌሶን ቤተክርስቲያን ተሳስታ ነበር ወይስ አልተሳሳተችም ነበር? ተሳስታ ነበር። እሺ ያው ቴንኪዩ። ተሰሎንቄ ተሳስታ ነበር አልተሳሳተችም? እሺ ተሳስታለች አልተሳሳተችም? ተሳስታ ነበር። እሺ ሳይሆን ተሳስታለች ወይ አልተሳሳተችም በላይ እምጠራለን አብያተ ክርስቲያናት። እሺ ላይክ አሁን እንትን እንዳልል ግድ የለም ጥቂት ብቻ ጥቂት አንድ ደቂቃ ብቻ በዚች እንቀጥል። የተሰሎንቄ ቤተክርስቲያን ተሳስታለች አልተሳሳተችም እኮ አንዴ እንትን ልበልህ ክሊር ላድርግልህ። እኔ ነኝ እኔ እየጠየቅኩ ምንም ክሊር አታደርግልኝ። እኔ አልጠራልኝም አላልኩም። አልጠራልኝም ክሊር አድርገው። አሁን ጠያቂው አንተ ብትሆን ኖሮ አልጠራልኝም ጥያቄው ብዬ ብልህ ኦኬ ለጥያቄውን ታጠራልኛለህ። አንተ እየመለስክልኝ እኔ እንኳን አልጠራልኝም እንኳን አላልኩም። እኔ ነኝ እየጠየቅኩ ያለሁት የተሰሎንቄ ቤተክርስቲያን ተሳስታለች አትሳሳትም ነበረ? እሺ ጳውሎስ እነሱንም ሲያርም ነበር። እሻት በላይ ተሳስታለች ወይ አልተሳሳተችም እያልክ ቀጥል። ተሳስታለች። እሺ ተሳስታለች። እሺ የሎዶቅያ ቤተክርስቲያን ተሳስታ ታውቃለች ወይስ አልተሳሳተችም? ፉል ኢንፎርሜሽን የለኝም፣ ዲቴይል አላነበብኩም እዛ አካባቢ። ሜይ ቢ አሁን ሀሳቡ ምንድን ነው አሁን አንተ ልትለኝ ይፈለግ? የሎዶቅያ ቤተክርስቲያን ተሳስታለች አልተሳሳተችም? ራዕይ መጽሐፍ ምዕራፍ 3 ላይ ያለ ካፌ አውጥቼ ልተፋ ነው የተባለችው ቤተክርስቲያን ናት። ተሳስታለች ወይስ አልተሳሳተችም እኮ? አሁን እሱ ላይ ኢንፎርሜሽን የለኝም ማለት ዲቴይል ምናምን ስለመሳሳተ ኢንፎርሜሽን የለኝም። እሱን ኢንፎርሜሽን በሌለኝ ነገር እንደዛ ነው እንደዚህ አይደለም። እሺ የቲያጥሮን ቤተክርስቲያን ተሳስታለች አልተሳሳተችም? እሱንም ኢንፎርሜሽን የለኝም። ራዕይ መጽሐፍ ምዕራፍ 2 ላይ ያሉት አብያተ ክርስቲያናት ናቸው። ከሰባቱ አብያተ ክርስቲያናት ውስጥ ነው ሁለቱን አሁን የጠራ ነው ሶስቱን የጠራው ለኤፌሶን፣ ቲያጥሮና ሎዶቅያ ከሰባቱ አብያተ ክርስቲያናት በአሁኗ ቱርክ ውስጥ ያሉ ጥንታውያን የሆኑ የክርስቶስ ቀደምት አብያተ ክርስቲያናት ናቸው። እሺ ሰርዴስ ቤተክርስቲያን ተሳስታለች አልተሳሳተችም? እሱንም ኢንፎርሜሽን የለኝም። እሺ እንዴ ሀሳብ ምንድን ነው ላይ ሀሳብ ማለት ኢንፎርሜሽን ኢንሴንስ ዲቴይል የተደመደመ ነገር እንደዚህ የለኝም። የኔን የግል ችግር የለውም። የቆሮንቶስ ግን ሀሳቡ አለ ነበር ታውቃለህ? የቆሮንቶስን መሳሳት ስላነበብኩት የኤፌሶንን ግን መሳሳት እውቀቱ የለህም። በዲቴይል ኢንፎርሜሽን እዛ ላይ እንትን አላልኩም። እሺ አሁን ምንድን ነው ላይ ስልህ ሀሳቡን ግልጽ ነው ጥያቄ። እኔ አሁን አብያተ ክርስቲያናቱን ስማቸውን ስጠራልህ እችኛይቱ ያልተሳሳተች ነች ኤርሚያስ፣ እችኛይቱ ግን ተሳስታለች ብለህ እንድትለኝ ነበር። አንተ ግን ምን አልከኝ? የተወሰነ ሄድክና ቆሮንቶስ ተሳስታለች፣ የመቄዶንያ ቤተክርስቲያናት ተሳስተዋል፣ እንደዚሁም ደግሞ የተሰሎንቄ ቤተክርስቲያን ተሳስተዋል አልከኝና ቆላሲያስ ጋር ሳልሄድ ፊልጵስዩስ ጋር ሳልሄድ ዘልዬ በኤፌሶን ቤተክርስቲያን ላይ ጠየቅኩ፣ ሎዶቅያን ጠየቅኩ፣ ቲያጥሮንን ጠየቅኩ። ምንም አይዲያው የለኝም ስለነሱ ምንም የማውቀው ነገር የለም አልክ። ስለዚህ በክርስቶስ ቤተክርስቲያን መካከል የትኞቹ እንደተሳሳቱ የትኞቹ እንዳልተሳሳቱ እንኳን ሙሉ እውቀቱ የለም ማለት ነው። እሺ ከወዴት እንደወደቅ አስብ ንስሐ ግባ ተብሎ የተባለው ቤተክርስቲያን ታስታውሰዋለህ? የቀደመው ፍቅርህን ጥለሃል የተባለው የቀደመው ፍቅርህን ጥለሃልና ንስሐ ግባ ከወዴት እንደወደቅም አስብ የተባለውን ቤተክርስቲያን ታስታውሰዋለህ? ኢዮባ በራድ ወይም ትኩስ ስላደረግ ምን አልከኝ? ይቅርታ እዚህ ሰው እያወራው ነበረ።
እሺ ላይቭ ላይ ከኔ ጋር ተቀምጠህ እዛ ሰው ታወራለህ። እዚህ 300 ምናምን ሰው ተቀምጠው እሺ አሁን እየሰማኸኝ ነው? ኦኬ ከአቅሙ በላይ ሆነ ወጣ ማለት ነው። ከአቅሙ በላይ ሲሆን ሰው እያናገርኩ ነው ብሎ ላፍ ነው ላፍ። ኦኬ ሐመር ሰላም እንደምን አለ ወዳጄ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? አዎ ኦርቶዶክስ ነኝ እኔ። እንኳን ደህና ቆየኝ። እሺ እንኳን ደህና ቆየኝ። ርዕሱን አይተዋል? እሺ አይቼዋለሁ። ምን ትለናለህ? እሺ እኔ ይህንን የምመለከተው ክሊኒካል ሳይኮሎጂስትም ነኝ አት ሴም ታይም ከዛ ጋር አያይዤ ልመልሰው ፈልጋለሁ። ይህን ከመመለሴ በፊት አንተ የምን ቤተ እምነት ተከታይ ነህ? አንተ ሉተራን ሙሉ ወንጌል ወይስ መሰረተ ክርስቶስ ነህ? እሷን መልስልኝና አብረን እንሄዳለን። የምን ተማሪ ነኝ ወይስ የምን አስተማሪ ነኝ ያልከው? የሳይኮሎጂ ነው ያልከው? ሙሉ ወንጌል ትመስለኛለህ። ሙሉ ወንጌል በ1959 የተመሰረተችው እሱን ኮንፈርም አድርግ። እኔ ነኝ ሚውት ያደረኩ። የምን አስተማሪ ወይስ የምን ተማሪ ነኝ ብለህ ያልከው? ሚውት ስትሸነፍ ነው ሚውት የምታደርገው። ሙሉ ወንጌል የተመሰረተችው 70 ዓመቷ ነው እና የታቦትን አመጣጥ ከዛ 59 ቦታ ቆራርጬ ያወረድኩ። አየኸው? ሳይኮሎጂ ተማሪ ነኝ አጥንቻለሁ፣ መመረቂያ ጽሁፌን ምናምን ነገር ብለህ ያልከው ሰውዬ ዝም ብለህ ወሬ ነው የምታወራው። በቃ በመደዳ ማለት ነው። እድሜ የትልቅ ሰው ይመስላል። የተግባቦት ህግ አታውቅም። በ1959 ብለህ ትላለህ። ይኸው 59 ቦታ ቆራርጬ 341 ሰው እየሰማ አወረድኩ ማለት ነው። ወርታች ለምን? የተግባቦት ህግ አታውቅም፣ ርዕስ አታውቅም። ምናልባት በ59 ዓመተ ምህረት ሊሆን ይችላል እናቱ የወለዱህ፣ ግን ይህንን ሀሌት እየለሌ ዘመን ኖረህ ተግባቦት ህግ አታውቅም። እና እታች ወርደህ ታብታብ አድርግ፣ ኮፒ ሊንክ ሼር አድርግ። ኦኬ ቴንክ ዩ። ሌሎች ካላችሁ መግባት ትችላላችሁ። ቴንክ ዩ። ርዕሱ ግልጽ ነው። የክርስቶስ ቤተክርስቲያን ወይ ደግሞ ቤተክርስቲያን ተብሎ የሚጠራው ፓስተር፣ እሺ ትሳሳታለች ወይስ አትሳሳትም? በቃ ጥያቄው ይሄ ነው። ትሳሳታለች ብሎ የሚል ሰው ካለ ይምጣ፣ አትሳሳትም ብሎ የሚልም ሰው ካለ ይምጣ። በደንብ ቤቱን በሰፊ እንወያይበታለን ማለት ነው። አሁን ገና ነው የከፈትኩትኝ፣ ግን ስትመጡ ግን በእውቀት ላይ ለማውራት የምታውቁትን የተማራችሁትን ለትውልድ ይጠቅመዋል። እዚህ ከሚሰማኝ ትውልድ መካከል እኔ የምናገረውን ነገር አንድ ሰው የሚሆን 2 ሰው 5 ሰው የሚሆን 10 ሰው ከዚህ ውስጥ እኔ የምናገረውን ነገር በእግዚአብሔር ቃል ያስደግፌ የማወራውን ነገር ሰምቶ ሰው እውነትን ያውቃል፣ ይማርበታል፣ ይድንበታል፣ ይለወጥበታል ብሎ የሚያስብል እውቀት ካላችሁ ኑና ተናገሩ። እኛም እንናገራለን ማለት ነውና ተባረኩ። ፓስተር እንኳን ይቅርታ ታብታብ ይደረግ ከስር ሪፖርት አለ እያሉ እየጻፉልህ ነበርና አንዴ ታብታብና ሼር ብናረግ ችግር ለራሳቸው እነዛ ያሉ ሰዎች ናቸው። እኔ ምናልባት እንትን የሚሉት ታያቸው። እህትየው ፓስተር እንኳን ደህና መጣ። ኤርሚዬ እንዴት ነህ? ደግ ነህ ሆይ? እዚህ ያላችሁ ደህና ነን፣ ጌታ ይመስገን። ደህና ነን፣ ጌታ እግዚአብሔር ይመስገን። እንዴት አደራችሁ? ደህና ነን፣ ጌታ ይመስገን። ሁሉ ሰላም ነው? ደህና ነን፣ ጌታ ይባረክ። አይ ብዙ አልቆይም፣ ትንሽ ነገር ለመናገር ነው የገባሁት። እሺ ማጠቃለያ ግን እንዳሰጥሳ እንናገር። ብዙ እንድትናገር አልፈቅድም ዛሬ። እሺ አይ እኔ እኚህ የክሊኒካል ሳይኮሎጂ ወንድማችን ሪሊ ክሊኒካል ሳይኮሎጂ አጥንተዋል ወይ የሚለው በጣም ጥያቄ ነው። ምክንያቱም ክሊኒካል ሳይኮሎጂ አጥንተው በዚህ ልክ ስርዓት በሌለው መስመር ለመሄድ ማሰባቸው በጣም ያስደንቃል። አንድ ሁለተኛ መጽሐፍ ቅዱስ በክሊኒካል ሳይኮሎጂ እሳቤ አይተነተንም። እንደው ዝም ብሎ አዋቂ ለመምሰል በቃ የተማርኩ ነኝ ምናምን ለማለት በዚህ ልክ በዚህ ሁሉ ህዝብ ፊት ራስን ኤክስፖዝ ማድረግ ትክክል አይደለም።
እያወራን ያለነው ቲዮሎጂ ነው እንጂ ሳይኮሎጂ አይደለም። መጀመሪያ ይህን መለየት ይጠይቃል። እርግጥ የተማሩ ሰው ከሆኑ አካዴሚክ ሰርክል ውስጥ ያሉ ሰው ከሆኑ የሁለቱን ልዩነት ጠንቅቀው ማወቅ ይጠበቅባቸዋል። ሌሎችም እንዳይመጡ በሚል ነው ይህን የምናገረው ኤርሚና። ቲዮሎጂ እና ሳይኮሎጂ የተለያዩ ነገሮች ናቸው። ሳይኮሎጂ የሚያወራው ስለ ስነ አእምሮ ነው። የሰው ልጅን አእምሮ ሁኔታ ብቻ ነው የሚያውቀው። በቃ ከዛው ጋር የሚያበቃው። ቲዮሎጂ ግን የሚያጠናው ስለ እግዚአብሔር ነው። በሁለቱ መካከል ትልቅ ልዩነት አለ እና ከቲዮሎጂ ክሊኒካል ሳይኮሎጂ ተማሪ ነኝ። ከዛ አንጻር ቤተክርስቲያንን አብራራለሁ። ምን ሊሉን ነው? ምን ሊሉን አስበው? ከዛ ቀጥሎ እኮ ደግሞ የጠይቀን የሙሉ ወንጌል ቤተክርስቲያን መቼ ተመሰረተች? በ59 ዓመተ ምህረት ነው አለ። በ59 ዓመተ ምህረት መመስረቷን የሙሉ ወንጌል ቤተክርስቲያን ይህንንም ክፍል የሚያጠናው ታሪክ ነው፣ ሂስቶሪ እንጂ ቴዎሎጂ ማን ነው ሳይኮሎጂ አይደለም። በ59 ለመመስረቷ ሙሉ ወንጌል ኤቪደንሳቸው ምን ኤቪደንስ አለው? እሱን ሁሉ ነው እና ዝም ብሎ እዚህ መቀባጠር እኮ አይቻልም። እንጠይቃለን እኛ 59 ተመሰረተ ሲሉን ማስረጃ ዶክመንት እንጠይቃለን። ይሄ ቲክቶክ ላይ ሲሯሯጥ የሚሰሙትን አሉባልታ ይዞ መምጣት እዚህ እኮ አይቻልም። ምክንያቱም ሙሉ ወንጌል እንዴት እንደተመሰረተች መቼ እንደተመሰረተች የምናውቅ ሰዎች ነን እዚህ ቁጭ ያልነው እና ዝም ብሎ ረብሻ መፍጠር ተገቢ አይመስለኝም። በቃ እንግዲህ እግድ ከተደረገብኝ እኔም ስራዬን ልስራ። ቀጥሉ። ምክንያቱም ምን ልታወራ እንደምትችል ስለማቅ በቤተክርስቲያን ጉዳይ ላይ ማለት ነው። ስለዚህ እስቲ አሉ አልተሳሳተችም፣ ተሳስታለችም፣ ትሳሳታለችም፣ አትሳሳትምም፣ ተሳስታም አታውቅም፣ ስህተትም አይነካትም ብለው የሚሉ ብዙ ሰዎች ስላሉ እስቲ ትንሽ ይቆየንና ዛሬ አንጨርሰው። እንደዚሁ ክፍት እንደሆነ ነው የሚዘጋው እንጂ መጽሐፍ ቅዱስ የሚያስተምረው እንዲህ ነው ብለን መልሱን አንሰጥም። ግን ክፍት ሆኖ ኦፕን ሆኖ ሰው እንዲነጋገርበት ነው ያለውን። እንደው ጥያቄው ከተነሳ አይቀር ኤርሚዬ የቤተ ክርስቲያንን ኔቸሯንም ቢያስረዱ። እንደው ትሳሳታለች አትሳሳትም ብቻ ሳይሆን ተፈጥሮዋ ምንድን ነው? ይቺ ቤተ ክርስቲያን የምትባል ነገር ምንድን ናት? አሁን ሲወራ ነበር ቅድም ሎካል ምናምን እየተባለ እና ምን ማለት ነው ሎካል ሲባል ምን ማለት መጽሐፍ ቅዱስ ምንድን ነው የሚያወራው? እንደገና ደግሞ ግሎባሊም አለች ቤተክርስቲያን ሲባል ምን ማለት ነው? እሱ ነገር ግልጽ መሆን አለበት። እንደው ዝም ብሎ በጥራዝ ነጠቅ ጉባኤያዊ ናት ምናምን ናት እኔ እሱ ብዙ አይገባኝም። ለማወቅ ከሆነ የቤተ ክርስቲያንን ተፈጥሮዋን መጀመሪያ ምንድን ነው የቤተ ክርስቲያን ተፈጥሮ መጽሐፍ ቅዱስ በሚለው አግባብ ልክ ሊያስረዱን ቢችሉ ጥሩ ነው። ከዛ በኋላ ነው ተፈጥሮዋን ስናቅ ትሳሳታለች አትሳሳትም የሚለው ግልጽ ነው የሚሆነው። አይ ቲንክ የቤተ ክርስቲያንን ተፈጥሮ ማወቅ የመጀመሪያው ይመስለኛል እና እንደው በዛ ብትጀምረው ጥሩ ይሆናል ብዬ አስባለሁ ውይይቱን። ቴንኪው። እሺ ፓስተርዬ ቴንኪው። አይ ዛሬ ብዙም ጊዜ አልወስድም። አሁን 1 ሰዓት ያህል ወስጃለሁ። ከዚህ በኋላ ምናልባት 1 ሰዓት ያህል ነው የምቀመጠው። ምክንያቱም ዛሬ ረቡዕ ነው፣ ምሽት 2 ሰዓት ላይ የገላትያ መጽሐፍ ትምህርት ስላለን ትንሽ ተኛለሁኝ። አሁንም ትንሽ እንትን ስላልኩ ነው ነቃ ስል ነው እንትን ያልኩት። ግን በዚህ ሀሳብ ላይ ቤተክርስቲያን ማናት እናም ደግሞ ብዙ ከዚህ ጋር ተገናኝተው አሁን ፓስተር የሚያለው አንስተን የምንጠያይቅበት የምንማማርበት ነው የሚሆነው። ስለ ቤተክርስቲያን ብዙ ትውልድ ያለው ግንዛቤ በተለይ መጽሐፍን ቅዱስን ትምህርት ያልተማሩ መሰረታዊ የሚባለውን የቤተክርስቲያን ትምህርት ያልተማሩ ደግሞ ምንም ነገር የማያውቁ ማለት ነው። ቤተክርስቲያን ማለት ጣሪያ፣ ግድግዳ፣ ህንፃ፣ ቆርቆሮ የተመታበት ቅጭል ቅጭል የሚል ነገር ያለበት እሱ ነው ብለው የሚሉ ቤተክርስቲያን አትሳሳትም ብለው ሲሉ እሱን ያንን ህንፃ ቤተክርስቲያንን እያሰቡ የሚናገሩ እልፍ ናቸው። እና ግን በዚህ 1 ሰዓት ውስጥ ርዕሱን አስቀምጬ እንግዲህ የቀድሞ ሰው ነበር የገባው፣ እሱም ያው ወረደ ማለት ነው። ከሰው ጋር እያወራሁ ነው ብሎ ለአምልጥ ብሎ ነው እና ይገባናል። ቴንኪው። ከዚህ በኋላ ምናልባት በቆይ ለ1 ሰዓት ያህል ነው። በዚህ 1 ሰዓት ውስጥ ገብቶ ቤተክርስቲያን ትሳሳታለች፣ ተሳስታም ታውቃለች፣ አልተሳሳተችም፣ ልትሳሳትም አትችልም ብሎ የሚል ሰው ካለ የእግዚአብሔርን ቃል መሰረት አድርጎ እንዲነግረን ቢመጣ ደስ ይለናል።
እናንተም ትጠይቁናላችሁ፣ እኛም ደግሞ እንደጠየቃችሁን መመለስ አለብን። እኛም ስንጠይቃችሁ እንደጠየቅናችሁ እንድትመልሱልን ፈቃደኛ የሆናችሁ ሰዎች ካላችሁ ነው ለማለት ወዳለሁ። እህቴ አሰፋሽ እንዴት ነሽ? ስልክሽን አይቼ ነበር እዚህና ይቅርታ ሳላንሳሽ ላይቭ ላይ ስለነበርኩ። ሰላም ይብዛ። እግዚአብሔር አምላክ የተመሰገነ ይሁን። አጋጣሚ ነው ነክቼ ነው ወደ ላይ የወጣሁት። አላወቅኩም እንዴት እንደወጣሁ። የተመሰገነ ይሁን። ግን ያው ፈልጌ ያለሁ ደውይልኝ። እደውልልሻለሁ እህቴ። ተባረኪ እህቴ። አሜን አሜን። አውርደኝ ቦታ ልልቀቅ። እሺ ችግር የለም። እሺ ተባረኪ። ሰብሊ እንዴት ነሽ? እህቴ ሰብሊ ሰብሊ ከማውራት ልሰናበታችሁ። ሰላም ዋሉልኝ። እርሜ መልካም ቀን። የአስራ ነች ለውም ስላልተመቸኝ ነው፣ ግን እሰማለሁ አለው ከታች። ቴንክ ዩ ሪታይ ተባረኪ። ግሪክ ስንመጣ በደንብ ታስጎበኝናለሽ። ኧረ ምንም ችግር የለም፣ ደስ ይለናል። የት ነው? አቴና ነው አይደለሽ ወይስ የት ነው? አዎ አቴንስ። አቴንስ ያ ቴንክ ዩ ሪታ ተባረኪ። ጸጋ ይባርክ። አሜን። እሺ ሰብልዬ። አቤት ኤርሚዬ፣ እንዴት ናችሁ? ፓስተርዬ እንዴት ናችሁ? እኔ ትሳሳታለች ነው የምለው። ይሰማል? ትሳሳታለች ነው የሚለው። ምክንያቱም ቤተክርስቲያን ማለት እኛ ነን፣ የመንፈስ ቅዱስ ማደሪያዎቹ እኛ ስለሆንን ህንፃው ሳይሆን በክርስቶስ ሆነው የዳኑት ስብስብ ነው ቤተክርስቲያን ብዬ ማምነው። እና ጌታ ንቁ ይላል። ንቁ ካለን አለመንቃት ስላለ መንቃት እንዳለብን ማለት ነው እንግዲህ። ምክንያቱም አለመንቃት አለ፣ መሳሳት ወይም መዘናጋት ስላለ ማለት ነው። ንስሐ ግቢ ይላል። ንስሐ ግቢ ካለ ስለምንስት ነው ማለት ነው፣ ስለምናጠፋ። ከስብስቦቹ አንዱ ወይም አመራር ሊሆን ይችላል፣ ከላይ እስከታች ልንሳሳት ስለምችል በቶሎ እመጣለሁ፣ ማንም አክሊል እንዳይወስድብህ ያለህን አጽንተህ ያዝ ይላል። ያለንን አጽንተን መያዝ አለብን ማለት ነው። ካልያዝን ግን ተሳሳትን ማለት ነው፣ ሳትን ማለት ነው። አጽንተን ማንስ ከሆነ እስከ መጨረሻው የሚጸና ግን ይድናል ይላል። እስከ መጨረሻው አለመጽናትም አለ ማለት ነው። በተቃራኒው እስከ መጨረሻው አለመጽናት ስላለ ነው። እስከ መጨረሻው የሚጸና ግን እሱ ይድናል። እንደገና ደግሞ የእግዚአብሔር ቤተ መቅደስ ናችሁ ስለሚል ህንፃው ሳይሆን ማደሪያዎቹ እኛ ስለሆንን አንደኛ ቆሮንቶስ 3:16 ላይ ስለዚህ ማደሪያዎቹ ስለሆንን እኛንን ዋናው ሰዎች ስለሆንን ልንሳሳት እንችላለን። ቤተ ክርስቲያን ማለት ህንፃው አይደለም በፍጹም። ህንፃውና እግዚአብሔር አይገናኙም። ይሄ እኛ መሰባሰቢያ ነው። ድንኳን ውስጥ ብንሆን፣ መሬት ላይ ብንሆን፣ ፎቅ ላይ ብንሆን፣ ታች ላይ ብንሆን እግዚአብሔር ከህንፃው ጋር ሳይሆን ግንኙነቱ ሁሉ ከሰው ልጆች ጋር ነው። ስለዚህ ማደሪያዎቹ እኛ ስለሆንን ቤተ ክርስቲያን ትሳሳታለች፣ ግን ያው ተጽፎላታል። ስትነቃ ትመለሳለች፣ ስታውቅ ትመለሳለች። የሚገባኝ እኔ እንደምትሳሳት ነው። ራእይ ላይ ብዙ ቦታም ተጽፏል። ስለዚህ ቤተክርስቲያን ትሳሳታለች። ይህን እምነት ይህ ነው። ቴንክ ዩ። የተናገርሽው ትክክል ነው። ትክክል አይደለም ብዬ አልልም እኔ አሁን፣ ምክንያቱም ይህንን ሀሳብ የሚቃወም ሰው ካለ ሊመጣ ስለሚገባ ማለት ነው። ኦኬ እሺ፣ ቴንክ ዩ ቢኒያ ወንድምነት። ከዛ ወደ ሜሪ ሄደ ወይ ኤርሚ? እሺ ብሬክ ዳውን አድርጎ ልተንት ነው ወይስ? አይ ትንተና የለም የገቡት ይናገራሉ። ያ ቤተክርስቲያን ከርዕሱ ትሳሳታለች ወይስ አትሳሳትም የሚለው ነገር ያው በአጭሩ ትሳሳታለች የሚል ሀሳብ ነው እኔ የሚይዘው፣ ወይም ትሳሳታለች ብዬ ነው የምለው። ለምን ትሳሳታለች ቤተክርስቲያን የሚለው ሌላ ጥያቄ ሊሆን ይችላል። አዎ ትሳሳታለች። ማትሳሳት ቤተክርስቲያን አለች ብለው የሚሉ ይኖራሉ። ማትሳሳት ቤተክርስቲያን ትኖራለች፣ የምትሳሳት ቤተክርስቲያን ትኖራለች ተብሎ ደግሞ የቤተክርስቲያንን ስም በሁለት ለመክፈል ወይ በተለያየ መንገድ ለመክፈል የሚካሄድበት መንገድ ይኖር ይሆናል። ግን
በአጠቃላይ ቤተክርስቲያን እንደምትሳሳት ለማወቅ ቤተክርስቲያን ማናት የሚለውን ካወቅን በኋላ ነው ግንዛቤውን በደንብ የምናገኘው ማለት ነው። እዚህ ቤተክርስቲያን ሲባል ማደሪያ እንደሆነ ቅድም ተናግረዋል፣ ወንድሞቼም ሌሎችም ተናግረውታል። ማደሪያ ከሆነ ማደሪያ ደግሞ በዚሁ በአዲሱ ኪዳን ያው የእግዚአብሔር መንፈስ ማደሪያዎች እንደሆንን በቆሮንቶስ ላይ እንደተነገረው እኛ ነን ማለት ነው፣ ወይም ሰዎች ነን ማለት ነው። ስለዚህ ሰው ደግሞ ምንድነው በባህሪው ይሳሳታል። አሁን ብዙ ጊዜ ጉባኤያት ይካሄዳሉ ለምሳሌ ማለት ነው አይደል? ኒቂያ ጉባኤ፣ ቁስጥንጥንያ፣ ኤፌሶን የተለያዩ ጉባኤያት ተካሂዷል። የጉባኤው መሰብሰቡ ጉባኤ መካሄዱ ዋናው ምክንያቱ ስህተት ስለነበር ያን ስህተትን ለማረም ነው። ስለዚህ ይሳሳታሉ ማለት ነው፣ ወይም ደግሞ ስህተት አለባቸው ማለት ነው። እና በእርግጥ እኛ የእግዚአብሔር መንፈስ ማደሪያ የሆንን እኛ ስንሳሳት አንሳሳትም ብለን ማንም እንዳይወድቅ የቆመ እንዳይመስለው እንዳይወድቅ ይጠንቀቅ ስለሚል በእርግጥም ተጠንቅቀን እንዳንወድቅ ብንስት ተመልሰን የሳት አይመለስም፣ የወደቀ አይነሳም፣ የወደቀ ይነሳል፣ የሳት ይመለሳል። ስለዚህ ከእግዚአብሔር ቃል አንጻር ልንሄድ ብዙ ጊዜ መጣር አለብን፣ መሞከር አለብን። በእግዚአብሔር ቃል ተመርተን የእግዚአብሔር ልጆች የሆኑ በእግዚአብሔር መንፈስ ስለሚመሩ ማለት ነው። በአጠቃላይ ያው ባጭሩ ለማለት ያህል ግን ቤተክርስቲያን ትሳሳታለች ወይ የሚል ጥያቄ አንስተናል። አዎ ትሳሳታለች። አትሳሳትም የሚል አካል ካለ ደግሞ ገብቶ በእግዚአብሔር ቃል መፈታተሽ እንችላለን ማለት ነው። እና ኤርሚዬ ልበል አሁኑ ቢኒያ ጸጋ ይብዛል። ቴንክ ዩ። ኦኬ ይህንን ሀሳብ እንቃወማለን። ትክክል አይደለም። የምታወሩት እንደ እግዚአብሔር ቃል አይደለም። ለምንደው በዚህ ነው ያልክ የክርስቶስን ቤተክርስቲያን የምትናገሩት? በታሪክ ውስጥም ተሳስታም አታውቅም። ስህተትም ሊነካት አይችልም። ስህተትም ገብቶባትም አያውቅም። እና ስህተትም የተባለውም ቢገባም እንኳን ይሄ ስህተት ነው ይሄ ስህተት አይደለም ብለው በዘመኑ የነበሩ አገልጋዮችም ምንም ልዩነት ያሳዩት ነገር የለም። እንዳለ ከመጀመሪያው ከጥንት እስካሁን ድረስ ባለመሳሳት ነው ቀጥላ የመጣችው እና ብሎ የሚል ሰው ካለ ይምጣና እውቀቱን ይግለጥ። በተለይ ኦርቶዶክሳውያን የሆናችሁ አትሳሳትም ብላችሁ ምትሉ ማለት ነው። እንሄዳለን ማለት ነው። እንመጣለን። ሶሪ እንሄዳለን አልኩኝ። እንመጣለን ከቆሮንቶስ ከገላትያ ከኤፌሶን ላይ ተላቀን እኛ አሁን ወዳለንባቸው አጥቢያ አብያተ ክርስቲያናት እንመጣለን። ሎካል ቸርች ማለት በኦርቶዶክስ ያላችሁ ወደዛ ትመጣላችሁ፣ እኛም ወደ እኛ እንመጣለን እና መዘኛችን ግን ሚዛናችን የእግዚአብሔር ቃል ይሆናል ማለት ነው። ለእኔም ለእናንተም ላለንበትም ሎካል አጥቢያ ቤተክርስቲያን ሁሉ ጭምር ማለት ነው። ተባረኩ። እሺ ሜሪ ከየት ቤተ እምነት ነው? እኔ ከወንጌላውያን ነኝ። እሺ እንኳን ደህና መጣሽ። የትኛው ቤተክርስቲያን ነሽ? አሁን እዚህ የወንጌል ብርሃን ነው ያለሁት። ዩሮፕ ነኝ ያለሁት። ኦኬ። እና እኔ ቤተክርስቲያን እንግዲህ የመጽሐፍ ቅዱስ እንደሚናገረው በመጀመሪያ ደረጃ እግዚአብሔር ይባርካችሁ ልላችሁ ወዳለሁ። ለመጀመሪያ ጊዜ ነው እዚህ ስገባ፣ ይቅርታ፣ የመጀመሪያ ጊዜ ነው እዚህ ስገባ እና ስራችሁን በጣም አደንቃለሁ፣ እከተላችኋለሁ። እግዚአብሔር ይባርካችሁ። ወደ አርስታችን ስንመለስ መጽሐፍ ቅዱስ እንደሚለው ቤተክርስቲያኔን በጴጥሮስ ላይ በግሪከኛው ማለት ድንጋይ ማለት ነው አይደለ? ጴጥሮስ ማለት በዚህ ድንጋይ ላይ እሰራለሁ የገሃነምም ደጆች አይቋቋሟትም ይላልና የማይቋቋማት ቤተክርስቲያን እንዳለችው ኢየሱስ ክርስቶስ ይናገራል። እና የገሃነም ደጆች ደግሞ ያው የሙታን መናፍስቶች አሰራር፣ ሙታንን የሚጠሩ ሰዎች ለምሳሌ አሁን እኔ እንደምረዳው ማለት ነው የሞቱት ቅዱሳንን እነ ጊዮርጊስን እነ
ማርያምን ቅዱሳንን እየጠሩ በእነሱ ስም የሚመጣ አጋንንት በኢትዮጵያ ላይ በግሪክ ላይ ብዙ ጥፋት እያጠፉ ያሉ ነው ብዬ ነው የማስበው እና የሙታን መንፈስ የሚለው እነሱን ነው ብዬ ነው ማምነው። የገሃነም ኃይላት ቤተክርስቲያንን አይቋቋማትም ይላልና ያ ነው ሙታን የሚጠራ መንፈስ ነው። የትም ብንሄድ የትም ቦታ ጠንቋዮች ጋርም ብንሄድ የውሸት ነቢያቶችም ጋር ብንሄድ ማን ነው የሚጠሩት? የሞቱትን አባቶቻችን አያቶቻችንን አርገው ነው። በዛ መሰረት ከነሱ ጋራ ከአጋንንት ጋራ በመገናኘት እነሱን በመጥራት ስለኛ ኢንፎርሜሽን ለሚያውቁ የሚችሉት ማለት ነው። እና ብዙ ጊዜ ቤተክርስቲያን ውስጥ ሐሰተኛ ነቢያትም የሚሰሩት በዚህ አይነት አሰራር ነው። የሞቱትን ዘመዶቻችንና አያቶቻችንን በመጥራት አጋንንትን በመጥራት ማለት ነው። እና ያ ነው ቤተክርስቲያንን እየነቀነቃት ያለው ታላላቅ ተአምራትም እያለ የሚደረገውም ሰውንም የሚያስደንቅ ግን ምንም ለውጥ የለም። ለውጥ ማለት እግዚአብሔር ወደሚፈልግ እግዚአብሔር ወደ ማወቅ አያስኬድም፣ አይደርስም። በቃ ሰው ወዴት ማምለክ ይሄዳል? ወደ ተሳሳቱ ነቢያቶች ወደ ማምለክ፣ አገልጋዮች ወደ ማምለክ፣ እግዚአብሔር ጋር መጣበቅ ትቶ ስቶ አገልጋዮችን ማምለክ ይጀምራል። እና ግን ኢየሱስ ተስፋ የሰጠን ተስፋ አለ። እሷም ደግሞ አይቋቋማትም የሚል በዚህ ውስጥም ሁሉ ብናልፍ የማይቋቋማትም ቤተክርስቲያን እግዚአብሔር ሰርቷል። ኢየሱስ አለው ብዬ አምናለሁ እና ምናልፍበት ነገር ይኖራል፣ ግን እግዚአብሔር በዚህ ሁሉ ውስጥ ያስወጣናል። ራእይ ላይ ግን የሚናገረው በተቋም ደረጃ ሐሰተኛ ነቢያት ሐዋርያት ነን የሚሉ መርምረህ ሐሰተኞች ሆነ እንዳገኛቸው አውቃለሁ ታግሰህማል እያለ በተቋም ደረጃ ሐሰተኞች እንደሚኖሩ ይናገራል ራእይ 2 ላይ። ነገር ግን ምን ማድረግ አለብህ? መቃወም አለብህ። በቃ ይሄ ነው ስራችን፣ መቃወም። ሐሰተኛ ነቢያቶች አሉ፣ የውሸት አስተማሪዎች አሉ፣ በእግዚአብሔርና በሰው መካከል በህዝቡና በእግዚአብሔር መካከል ሊመለኩ የሚፈልጉ ነቢያቶች አሉ፣ ቄሶች ሊሆኑ ይችላሉ። በቃ እነሱን አጥብቀህ ልትቃወም ይገባሃል እያለ ይናገራል ብዙ ራእይ ላይ ማለት ነው። ስለ ኤልዛቤል ይናገራል፣ ስለ በለዓም ይናገራል። እናንተ እንግዲህ ታውቁታላችሁ፣ እኔ ብዙ ወደዛ ልገባ አልፈልግም። ግን ብዙ በተቋም ደረጃ በነቢያት በሐዋርያት አይሁድነን ሳይሉ አይሁድነን የሚሉትን ስድብ አውቃለሁ እያለ ይናገራል። በተቋም ደረጃ ስህተት ውስጥ የምትገባ ቤተክርስቲያንም አለች እና ያንን እያሰብን ሁል ጊዜ በእኔና በእግዚአብሔር መካከል ማን አለ? እግዚአብሔርን እየሰማው ነው ወይ? እግዚአብሔር እንዴት ግን ቆይ አሁን ባልሽ መሰረት እንዴት ግን ወደ እነዚህ አብያተ ክርስቲያናት የስተት ትምህርት፣ ሐሰተኞች ነቢያት፣ ሐሰተኞች ሐዋርያት፣ አጋንንታዊ ትምህርት፣ አጋንንታዊ ልምምድ፣ የሙታን መንፈስም የሚጠሩ የሚሆኑ የፈለጉትን መንፈስ ይጥሩ እንዴት ሊገቡ ቻሉ? እንግዲህ የእግዚአብሔር መንፈስ እንግዲህ ከኤክስፒሪየንስ ሳየው ኤክስፒሪየንስ ዋይዝ አንድ ሰውን ለማሳሳት ሲፈልጉ እነዚህ ሰዎች አንደኛ ነገር ጣዖት አምልኮ ነው አይደለ? ቤተሰቦቻችን ጣዖት ያመልካሉ ብዬ አምናለሁ። ያመልኩ ነበረ፣ ጠንቋይ ቤት ይሄዱ ነበረ፣ እንደዚህ ማርያም ገብርኤል እያሉ ያመልኩ ነበረ እና ያ እነሱን አይደለም ያልኩት። እነዚህ ሐሰተኛ ነቢያት እና ሐሰተኛ ሐዋርያት እንዴት ወደ ክርስቶስ ቤተክርስቲያን ገቡ? እንግዲህ ቤተክርስቲያን እኛ ነን ካለን አይደለ? እኛ ነን አይደለም እንሳሳተው ማለት ነው። እነሱን ወደ ማምለክ ወደ ቤተክርስቲያን የሚገቡት እኮ በእያንዳንዱ ሰው ህይወት ሲገቡ በር ይከፈታል። አሁን እኔ በቤተክርስቲያን ሽማግሌ ብሆን እኔን ካጠመዱኝ እናቴን ካጠመዷት በር ይከፈታል። ወደዛ ቤተክርስቲያን ውስጥ ለመግባት ለማገልገል ይከፈትላቸዋል። ለምን? እኔ ህዝቡ ያምነኛል እና በዛ እኔን ሲያጠምዱኝ በአንድ ጊዜ አይደለም ያጠምዱኝ። 10 ዓመት በፊት እናቴን ሲያጠምዷት 10 ዓመት 20 ዓመት በፊት ነው ፕሮግራም የሚያደርጉት። ቀስ በቀስ ያንን ሰው
በተለያየ ድንቅና ተአምራት ነው የሚያጠምዱት። ከዛ በኋላ አንተ እግዚአብሔር መስማት ትተህ ያንን ሰው መስማት ትጀምራለህ። እስቲ ያ ሰው ይጸልይልኝ፣ ያ ሰው እኮ ሲጸልይ ቶሎ እግዚአብሔር ይመልሳል የሚል ነገር ይመጣል እና እግዚአብሔር እንደማይሰማ ነገር ያደርግና በጣም ረቂቅ ነው እንትናቸው። በመንፈስ ካልሆነ ሰው እንደዚህ በቀላሉ ብዙ ዓመታት ስራ ነው የሚሰሩት። ስለዚህ እንደዚህ ብለው የሚሉ ስላሉ እነዚህን አገልጋዮች የነቢያትን አገልግሎት መቀበል የለብንም ነው ብለሽ የምትይው? አይደለም። ነቢያቶች አሉ፣ እግዚአብሔር የሚሰራባቸው አሉ። ግን እነዚህ ነቢያቶች አሉ አሁን አንድ ጊዜ እግዚአብሔር ሰራባቸውና ከዛ በኋላ እኔን ስማኝ፣ እኔን አድምጠኝ፣ እኔን ተከተለኝ፣ እኔ ካልጸለይኩልህ በቃ ሁሉ ነገርህን ለኔ ንገረኝ፣ ቢዝነስ ፕላንህን ለኔ ንገረኝ፣ ምንድነው የምትማረው ለእሱ እኔ ሳልጸልይልህ ትራቭል አታረግም። በቃ በእግዚአብሔርና በአንተ መካከል ይገባሉ እንደዚህ ሐሰተኛ ነቢያቶች ማለት ነው። እና ያ ነው ሐሰት። እግዚአብሔርን ትተህ በቃ ያ ሰው ይጸልይልኝ ማለት፣ ያ ሰው እንትና ይጸልይልኝ፣ ፓስተር ይጸልይልኝ፣ ያ ነው ለኔ ሐሰት። በቃ ያ ሰው እንደዛ ማለት ከጀመረ እግዚአብሔር ማዳመጥ ካላወቀ በቃ ተሳስቷል። ደግሞ ያንን ለመረዳት በቃ 20 ዓመትም ሊፈጅ ይችላል፣ ግማሹ ላይ ረዳ ይችላል። በጣም ስህተት መንፈስ በጣም ከባድ ነው። 30 ዓመት ሊፈጅ ይችላል። እድሜ ካለቀ በኋላ ድንገት ሊነጋ ይችላል። እግዚአብሔር ካረዳ በስተቀር ስህተት በጣም ከባድ ነው። እህት ከእህት ጋር ያጣላል፣ ባል ከልጆች ከሚስት ጋር፣ ልጆች በዚህ ስህተት ሰለባ ሆነሽ ታውቂ ነበር? አዎ፣ በደንብ ሰለባ ሆናለሁ። ለምን ሰለባ ሆንሽ? እኛ ጋር እንግዲህ ቤት ውስጥ ሲመጡ አባቴ ታመመ፣ ልቡን አመመው እና በዛ ሰበብ ነው። እኛ በጣም ነቢያቶችን በድሮ ዘመን እንደዚህ እንዳሁን አላቸው ክብር አልነበራቸውም በቤታችን ውስጥ እና እንትን አንሰጣቸውም ነበረ። እግዚአብሔር አንዴ ትንቢት ተናገሩ አለቀ እንጂ ይሄ እንደገና ጸልዩልኝ አልነበረም። እና አባቴ ከታመመ በኋላ ነው ገብተው ይሄ አየሽ ህልም ምናምን፣ ለካ ህልምም ገና ሳይመጡ ቅንብር አለ። መናፍስት አሰራር ስለሆነ የኛው የራሳችን የዘር መንፈስ ማለት ነው፣ የሙታን መንፈስ መርገም ስላለ ያቀነባብረዋል መናፍስቱ ማለት ነው፣ የመናፍስቱ ዓለም እና እነሱም ላይሆኑ ይችላሉ። መንፈሱ ግን አንተን ሊያሳስት ሲፈልግ የአባቶቻችን የአያቶቻችን መናፍስት ሊያሳስት ሲፈልግ ያቀነባብረዋል፣ ከእግዚአብሔር ሊለየን ሲፈልግ ማለት ነው። እና ህልም አይተሻል ምናምን? አዎ ህልም አይቻለሁ። አዎ እውነትም ህልም አይቼ ነበረ። እና ያንን ሁሉ በቃ ይነግሩሃል። ከዛ በኋላ አባትሽ በቃ ይድናል ምናምን አለ። አባቴ አልዳንም፣ ግን በፎርስ በእንትን ነው በሕክምና ኦፕሬሽን ወስጀው ኦፕሬሽን ተደርጎ ታከመ፣ ተፈወሰ፣ ደህና ሆነ። ምን አይነት ህልም ነበር አንቺ ያለምሽው? የሆነ ጨለማ ነገር ቤታችን ሲገባ እና ወደ ኢትዮጵያ ከመሄዴ በፊት ነግሬያቸው ነበረ እና እንደዛ አየሁኝ። ከዛም በኋላ ሳምንት ሳይሞላ አባቴ ታመመ። ኦኬ ያንን ጨለማ ሜሪ፣ ያ ጨለማ የሚመስለውን ነገር ያሳየሽ የቤተሰቦችሽ ውስጥ የሚሰራ የሙታን መንፈስ ነው ወይስ ማን ነው ያንን ጨለማ የሚመስል ነገር ያሳየሽ? ምን መሰለ፣ ዲፔንደንስ አመጣ። ያ ነገር ዲፔንደንስ አመጣ እነሱ ላይ። እግዚአብሔር ያንን ህልም በመጀመሪያ ማን ያሳየሽ? እንግዲህ እኔ የማስበው ከዛን ነው የጀመረው፣ ነቢያቶችን የመከተል ነገር የጀመረው። አንቺ ያንን ህልም ያሳየሽ ለአንቺ ማን ነው? በዛ ሰዓት እግዚአብሔር ነው ብዬ ነው ያሰብኩት። እግዚአብሔር ነው ብዬ ነው ያሰብኩት። በዛ ሰዓት እግዚአብሔር ነበረ። ኦኬ እግዚአብሔር ነበር በዛን ሰዓት።
የህልሙን ያሳየሽ እግዚአብሔር ነው ማለት ነው። እግዚአብሔር ነበረ፣ ግን በዛ አልቀጠልኩም። 100% እግዚአብሔር እንዳሳየሽ ታምኛለሽ? ያንን ህልም አምናለሁ። ቴንክ ዩ። ከዛ እሺ የሚጸልይ ሰው መጣና ህልም አልመሽ ነበር አልሽ አይደል? ህልም አልመሽ ነበር አለ። እሺ ምን መለሽለት? ከዛ በኋላ እውነት ነው ሰውየው ጭራሽ አናውቀውም። በር አንኳክቶ እናቴን ነው የሚያውቃት፣ እግዚአብሔር መርቶኝ ነው የመጣሁት ምናምን ብሎ መጣ። ከዛ በኋላ ነገረን፣ አስደነቀን፣ በቃ ተገረመን። ቆይ ህልሙን ያንን ያለምሽውን ህልም ነው የነገረሽ ወይ ዝም ብሎ በደፈናው ህልምን አለምሽ ብሎ አለሽ? ነገረኝ። ህልም አልመሻል እንደውም አንቺ ብሎ አያውቀኝም ሰውየው፣ ስሜን እንኳን አያውቅም። ሁለት ሆነው መጡ፣ ሁለት ነቢያቶች መጡ። ኖ ቁጥራቸውን አይደል የፈለኩት። ህልሙን ነገረሽ፣ ያለምሽውን አንቺ ያለምሽውን ለማንም ያልነገርሽውን ህልም ነገረሽ ሰውየው የመጣው ወይስ ዝም ብሎ በደፈናው ህልም አልመሽ ነበር ነው ብሎ ያለሽ? ህልም አልመሽ ነበር እንደውም አንቺ ህልም አልመሽ ነበረ እንደውም ብሎ እሱ ብቻ ሳይሆን ብዙ ሌላም ነገር ተናግሯል። ኦኬ እሺ። ከዛ አንቺ አዎ አልሜ ነበር አልሽው አይደል? አዎ ለማንም የነገርኩት ሳይሆን ለቤተሰብ ነግሬ በስምንቱ ምናምን አባቴ ታመመ ማለት ነው። ኦኬ ስለዚህ ያ ሰውዬ ምን አለ? ህልም አልመሽ ነበር አለኝ። ህልሙን ግን አልነገረሽም? አንቺ ያለምሽውን ህልም አልነገረኝም። ኦኬ አንቺ ግን ጨለማ ቤታችሁ ውስጥ ሲገባ አይተሻል? አዎ መንፈሴም የሆነ ነገር በቃ አባቴ የሆነ ነገር እንደሚሆን በቃ እንዴት ነው መረዳት አለ አይደል? የመንፈስ ቅዱስ አሰራር ስታቅ መረዳት ነው የሚሰጥ እና በዚህ አይነት መንገድ ቤተክርስቲያን ውስጥ አላደግንም ማለት እግዚአብሔር እንደሚናገረን። ኦኬ ስለዚህ ያ ሰውዬ መጥቶ አባትሽ ይድናል ነው ብሎ ያለሽ? አባትሽ ይድናል ምን አለኝ? በዛ ሰዓት አሜን ነው ያልሽው አንቺ? ኦፍ ኮርስ። አስቀድሞ ግን እግዚአብሔር ጨለማ ሳይቶች ነበር ቤታችሁ ሲገባ። እንዴት የእግዚአብሔርን ህልም ትተሽ ለዛ ሰውዬ ቃል እንዴት አሜን አልሽ? እሱን እኮ ነው አላደግንም ማለት። ይሄ መጽሐፍ ቅዱስን እናውቃለን እንጂ የመናፍስትን አሰራር አናውቀውም። ቆይ መናፍስት አይደለም እዚህ ጋር ያለው፣ መናፍስት አይደለም እዚህ ጋር ያለው። እግዚአብሔር አስቀድሞ ጨለማ በቤታችሁ ሲገባ አሳየሽ። ከእግዚአብሔር ነው ወይ ያየሽው ብዬ ስልሽ አዎ አልሽ። ኦኬ ሰውየው ደግሞ መጣና ህልም አልመሽ ነበር ብሎ በደፈናው ነገረሽ። ከዛ ደግሞ ለአባትሽ ጸልይላቸው ይድናሉ ብሎ አላሽ። በዛ ሰዓት ደግሞ አንቺ አሜን አልሽ። አዎ አልኩኝ። ግን የተፈጸመው በአባትሽ ላይ አንቺ ያየሽው ህልም እንጂ ያ ከውጭ መጥቶ እንግዳ ደራሽ ሆኖ የነገረሽ ሰውዬ ይፈውሳሉ ብሎ ያለሽ አይደለም። አባትሽ ላይ ሀፕን የሆነ ምንም ነገር አልሆነም። የማን መልእክት ነበር? ያለውን ሁኔታ ነገረን እንጂ ምንም ያለው ነገር የተፈጸመ አንዳች ነገር የለም። ግን ምንድነው የማን መልእክት አባትሽ ላይ ሀፕን ሆነ? እኔ ያየሁት ህልም ተናገርኩኝ። ቤተሰብ ጸልዩ፣ የሆነ ነገር አለ አልገባኝም። እኔ እንዲህ ነገር ግን የሆነ ነገር በቤተሰቦቼ ላይ አንድ ነገር አለ ብዬ ነግሬያቸዋለሁ። መረዳት ነው በቃ። የማን ነው መልእክት? የማን መልእክት ነው ታዲያ ቤታችሁ ውስጥ ተፈጻሚ የሆነው? የአንቺ ወይስ የዛ ሰው? የኔ። የአንቺ። የዛን ሰው ንግግር ግን እንዳትረጃው ያደረገሽ ምን አለ ማለትሽ ነው? ያለማደግሽ ነበር አይደል? ምንድን ነው መሰለ መረዳት ሳይሆን እሱ ያለው ነገር ያለውን ሁኔታ ነገረኝ እንጂ አንዲት ነገር ወደፊት የሚሆነውን ነገር የተፈጸመ ነገር የለም። ይፈወሳልም በምን አይነት መንገድ? እኔ እግዚአብሔር ሲፈውስ እንደዚህ ነው እንትን ያልኩት እና በኋላ ምን መሰለ እኔ እነሱ ላይ ዲፔንድ ማድረግ እኔ ያየሁት ህልም የሱ ለምን ታድፈነፍኛለሽ? የሱ አባቴ ይፈወሳል ብሎኝ ነበር የነገረኝ አልሽ። አሁን ደግሞ ወደፊት ምን እንደሚሆን አልነገረኝም ብለሽ አየሽ፣ ሀሳብሽ ተጋጨ ማለት ነው እንዴ? አባትሽ ይፈወሳል እኮ ብለሽ ስልሽ የወደፊቱን ሁሉ እኮ ጭምር ነው የነገረሽ ማለት ነው። ከዛ ደግሞ አሁን የወደፊቱን አልነገረኝም የሆነውን ነው የነገረኝ አልሽኝ።
ያ ሰው እንግዳ ሆኖ መጥቶ እናንተ ቤት የጸለየው ሰው አባትሽ ምን ይሆናል ብሎ ነው የነገረሽ መልእክቱን? አባትሽ ይፈወሳል ያደረገበትን ድግምት ያደረገበትንም ሰውዬ ነገረን። እዛ ቤት ውስጥ ዘበኛ ሆኖ ይሰራ ነበርና እሱ ነው እንዲህ ምናምን ብሎ ነገረን። ኦኬ ከዛ ይፈወሳል ብሎ አለሽ? ከዛን ይፈወሳል አለ። አዎ ብለዋል። ኦኬ እውነትም እናቴም ደግሞ ልብስ ሰጣው ነበረ። ለዚህ ለዘበኛው ልብስ ሰጣው ደብረ ብርሃን ድረስ ሄዶ ድግምት ተደርጎበት ነበረ እና ሰውየው ምንም አላለውም። ለምን ያጋንንት አሰራር ስለሆነ ራሱ በፈቃዱ ረቀቀ። በኋላ ዘበኛው ማለት ነው አባትሽ ይፈወሳል ግን ብሎ ነው የተናገረው ያ አገልጋይ? አዎ ይፈወሳል ብለዋል። አዎ ግን በምን አይነት መንገድ እንደሚፈወስ አሁን ያልወደድኩትን ፓርት ልንገርህ። ቆይ ነው ያልወደድሽውን አይደለም። አገልጋዩ ያለውን በእግዚአብሔር ፊት እግዚአብሔርን ትፈሪያለሽ ብዬ አምናለሁ። አገልጋዩ ቀጥታ ያለውን አባትሽ ይፈወሳል ነው ብሎ ያለው ወይስ ድግምት ተሰርቶበታል በጨርቁ በልብሱ ላይ ተወስዶ ነው ብሎ ያለው? አዎ የጀመረው ምክንያቱ ድግምት ተሰርቶበታል፣ ጥንቆላ ተደርጎበታል። እናትሽ በሰጣችው ልብስ መሰረት ደብረ ብርሃን ተወስዶ እንዲህ ተደርጓል። እሱም ዘበኛው ነው። ለዘበኛው አንስተሽ ሰተሻል እናትሽን አላት። እውነት ነው ሰጥቻለሁ። የአባቴ የድሮ ሰፋፊ ሱፎች ነበሩ አይጠቀምባቸውም። እሱን ይልበስ ብዬ ሰጥቼዋለሁ አውጥቼ በሙሉ ብላ እናቴ ተናገረች። አባቴ የሚያውቅ ነበር። እውነት ነው ተባለ እና በዛ ሰዓት አመንን ማለት ነው። አመንን። ያ ትክክል ነው፣ እውነት ነው። አመንን። የእግዚአብሔር ስራ ነው። እግዚአብሔር በነቢያቶች ይሰራል ብለን አመንን። አሁን ወንድም ድምጽ አይሰማም? ይሰማል? ይሰማኛል ወገኖች፣ ድምጽ አይሰማም? ሰብሊ አሁን ይሰማል። ቅድም አውርታ ከሆነ ግን አልተሰማም ነበር። አሁን ግን ይሰማል። ያወራ ነበር። እሺ ኦኬ። ስለዚህ ምንድነው ሄሎ ኤርሚን ተናለ እሺ ልቀጥል ወይንስ እንዴት ነው? ይሰማል? እሺ አንዴ ሚውት አድርጊው ታለም ቆይ አንዴ። እሺ አንዴ ሚውት አድርጊው ታለም ቆይ አንዴ። ወንድም ድምጽ ይሰማል? አሁን ትሰማለህ? ኤርሚ አዎ በጣም ሪስታርት እኮ አድርጌ ነው ስልኬን የመጣሁት። ኦኬ አሁን ትሰማለህ? ቀጥል። ኦኬ እሺ ቴንክ ዩ ተባረኩ። እንኳን ደህና መጣህ አንተ። ጸጋ ይብዛላችሁ። እሺ ምንድነው ከአርስቱ ጋር የሚሄድም ነው ማሄድም ነው። ከአርስቱ ጋር የሚሄድበት ምክንያቱ ሐሰተኞች ሰዎች ወደ ቤተክርስቲያን ሊገቡ ይችላሉ። ያው
የሐሰት ልምምዳቸውን ይዘው ሊገቡ ይችላሉ። ያው በእነዚህ ምክንያት ቤተክርስቲያን ተሳስታ ታውቃለች ወይ? አዎ ተሳስታ ታውቃለች። በክርስቶስ ቤተክርስቲያን ታሪክ ውስጥ ራሱ የቲያጥሮን ቤተክርስቲያን ተሳስታ ታውቃለች በሐሰተኛ ነቢያት ልምምድ። የኤፌሶን ቤተክርስቲያን በሐሰተኞች ሐዋርያት ባትሳሳትም መልካም ነገር እንዳደረገች የእግዚአብሔር ልጅ ኢየሱስ እንደመሰከረላት ሐሰተኞች መሆናቸውን መርምረው እንዳወቁት ሁሉ ደግሞ ቲያጥሮን ደግሞ በሐሰተኛ ነቢያት ደግሞ እንደዚሁ ሳይመረምሩ ሐሰተኛ ነቢያቷን ተቀብለው ነብይ ነኝ ብላ ምትለዋል ተሳስታለች ማለት ነው። ኤኒዌይ ስለዚህ እህታችን ቅድም እንደነ ያልሽው የዓለማደጋችን ችግር ነው አልሽ። ስለዚህ እናንተ ቤት እግዚአብሔር ተናግሯችሁ ነበር፣ ለራስሽ ነበር የተናገረ። ሲጀምር ጨለማ ቤታችሁ ሲገባ ተክታችሁ መጸለይ ነበረባችሁ። አንቺም ዝም ብለሽ ስትናገሪ እንደው ይመስለኛል ከማለት ይልቅ አየሽ፣ ቅድም እንዳልሽው በመንፈሳዊ ሕይወት አለማደጋችን ነው ብለሽ ማለትሽ አይዶ ነው። እንግዲህ በጌታ ቤት ምን ያህል ጊዜ እንደቆየሽ ግን በትክክል ነበር ጌታ ያሳይሽ ማለት ነው። ጨለማ ማለት ሐዘን ማለት ነው። ሐዘን ቤታችሁ ሲገባ ጌታ እያሳየሽ ነበረ እና ተክቶ መጸለይ ነበረባችሁ። ባለመጸለያችሁ ምክንያት እንግዲህ ያ ነገር ሀፕን ሆኗል ማለት ነው። ግን ያ አገልጋይ የተባለው መጥቶ ምልክቱን ነገራችሁ እና አዎ አላችሁ። ፋዘርም አዎ አሉ፣ ማዘርም ትክክል ነው አሉ፣ ዘበኛውም ትክክል ነው አሉ፣ አንቺም ልክ ነው አልሽ። ኦኬ አሁን ያንን አገልጋይ አሁን እኔ ስላላገኘሁት አንቺ የነገርሽኝን ይሄ አገልጋይ ሐሰተኛ ነው ብዬ አልልሽም። ለምን? ያንን አገልጋይ እኔ አላገኘሁትም። ባገኘው አየሽ፣ አሁን ድግምት እንደተደገመበት ደብረ ብርሃን ተወስዶ ጨርቁ ተወስዶ በዘበኛው በኩል እንደሆነ አባትሽም ትክክል ነው ብለዋል፣ እናትሽም ትክክል ነው ብለዋል። ስለዚህ አሁን መጨረሻ ይድናሉ ይበልሽ ይሞታሉ ይበልሽ፣ አንቺ በነገርሽኝ ብቻ እኔ አሁን ፍርደ ገምድል ሆኜ ይሄ ሐሰተኛ ይሄ ጠማማ ብዬ አልለውም። ለምን? አልሰማሁትም። እሱን ከአንቺ ብቻ ሰምቼ ያን ሰው ሐሰተኛ ነው ብያለሁ። እንደውም ያ ሰው እውነተኛ መሆን የሚያሳይ ምልክትን ሁሉ ሲሰጣችሁ የእናንተን ቤት ጓዳና ጎርጓዳ የማያውቅ ሰው ድግምት እንደተደገመባቸው አባትሽ በጨርቃቸው በኩል እንደሆነ እሳቸውም አዎ ብለዋል ሳይሞቱ በፊት። እናትሽም አዎ ልክ ነው ብለዋል። ስለዚህ የመጣው አገልጋይ እውነተኛ ነበር ማለት ነው። እውነተኛ መሆኑን የሚያሳይ ምልክት ነው ያለው ማለት ነው። ኦኬ ቀጥሎ መጨረሻ ላይ ይድናል፣ አባትሽ ይፈወሳል አይፈወስም ብሎ ያለሽን ከአንቺ ብቻ ሰምቼ እኔ ጃጅ አላረገውም። እሱንም መስማት አለብኝ። መጸለይ ነበረባችሁ። አንደኛ አንቺን ራሱ እግዚአብሔር አሳይቶሻል፣ ሁለተኛ በጣም በኃይለኛ ልትዋጉ ይገባ ነበር ማለት ነው። እና አሁን ይሄ በዚህ አሁን የቤታችሁ መጥቶ በነገራችሁ ሰው ምክንያት ከሆነ ሐሰተኞች ነቢያት ብለሽ ያልሽው ምናልባት ይቅርታ እንግዲህ ስለ ፋዘርሽ ስለ አባትሽ ህልፈት በጣም እናዝናለን፣ ስለ እውነት ማለት ነው። ግን እናንተ ቤት ሐዘን ስለገባ አይደለም ሐሰተኛ ነቢያት መባል ያለበት። ሐሰተኛ ነቢያት መለያ አባቴ በህይወት አለ። ያልወደድኩትን ፓርት ልንገርህ እንዴ። ተዋሻለሽ ማለት ነው አንቺ። ታዲያ እኮ አይ አልሰማኸኝም ኤርሚዬ፣ አልሰማህም ኤርሚዬ። እሺ ቀደም ስለተቋረጠብኝ እንግዲህ እሱ ላይ ሊሆን ይችላል። ሁለቴ ስታክ አድርጎ ነበር። ታብ ኮፒ ሊንክ ሼር አድርጎት። እሺ ፋዘር አለ እስካሁን ድረስ አለ፣ ግን በኦፕሬሽን ነው እንትን ያለው እና አባትሽ ይሞታል ነበር ብሎ ያሉሽ ወይስ አይሞትም ነበር ብሎ ያለሽ? መሞት ያለበት ሰው ነበረ። አራቱ ኖ አንቺ አይደልሽ። አገልጋዩ ምንድን ነው ብሎ ያለሽ? ቤታችሁ መጥቶ ይፈወሳል ነው ያለ። ኦኬ ይፈወሳል ነው ያለው። አባትሽ ተፈውሰዋል አልተፈወሱም? ተፈውሰዋል። የተፈወሱት ግን በምንድን ነው? በኦፕሬሽን። ጌታ በሕክምና ይሰራል አይሰራም? ይሰራል። አለቅ። እሱ ጋር አይደለም። ይኸውልህ ያልወደድኩትን ፓርት ልንገርህ። ኖ ወይ በመጀመሪያ ወይት ቤታችሁ የመጣውን የእግዚአብሔርን ሰው ይቅርታ አድርግልኝ ሜሪ፣ እኔ ዛሬ ነው ማሽ ቤታችሁ የመጣውን የእግዚአብሔርን ሰው የእግዚአብሔር ቅባት እንዳለበት ከሚያሳየው የቤታችሁን ሚስጥርና ገመና እሱ ሰውዬ ያውቃል እንዴ? አያውቅም።
እግዚአብሔር አምላክ ስለገለጠለት አይደለ ሲነግራችሁ አዎ 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 ልክ ነው የእግዚአብሔር ሰው ብላችሁ ያላችሁት እውነት ነው። አባታችሁ አይሞትም ይፈወሳል ብሎ አለሽ አይደል? ይፈወሳል አለኝ። አዎ በህይወት አሉ አይደል ፋዘር? በህይወት አሉ። አንቺ ግን መሞት ነበረባቸው እያልሽ ነው። አባቴ ከነበረበት የልብ በሽታ ስታየው አድኖ ኖሮ አንቺ ግን መሞት ኖሮ ወይ አንቺ ግን አሁንም እንኳን ስነግርሽ መሞት ነበረባቸው ብለሽ ስትይ ምንድነው አንቺን እውነተኛ አድርገሽ ያንን የእግዚአብሔርን ሰው ሐሰተኛ ለማድረግ ነው እየፈለግሻለሽ ማለት ነው። ናይ እንደሱ አይደለም። ያለውን ክብደት ነው የምነግርህ። የእግዚአብሔር ታምራት እንዴት ልባችን ውስጥ ነቢያቶች እንደተቀረቀሩ ልነግርህ ነው። ለምን እንደሚቀረቀሩት እሱን ነው እኮ ልነግርህ የነበረው። አባቴ በጣም ታሞ ነበርና እንዲህ ነው ልባችን ውስጥ የተቀረቀሩት ነቢያቶች። እና ለምን የተቀረቀሩት ማን የቀረቀራቸው? እሱን ነው ላስረዳህ የምፈልገው። ለምን አባታችን ምን ሆነ 4 አርተሪዎች የልብ አርተሪዎች ኦልሞስት ከአራቱ 3 ነው ያለኝ ዶክተሩ ተዘግቶ ነበረ። እና በኢትዮጵያ ውስጥ በዛ ሰዓት የልብ ሕክምና ኦፕሬሽን አልነበረም፣ ጭራሽ አልነበረም። እና መዳኑ ራሱ በተአምራት ነው። እና ይሄን ታምራት ያደረገው እግዚአብሔር አይደለም ወይ? በዛ አሁን አንቺ ብቻ እግዚአብሔር በዛ ቆይ አድምጪ። በዛ በእግዚአብሔር ከሆነ እግዚአብሔር በዛ በባሪያው በኩል ቤታችሁ መጥቶ ስሙን በማላውቀው አንቺና ቤተሰቦችሽ ብቻ በምታውቂው መጥቶ በቤታችሁ ሊሆን ያለውን ነገር የሆነውን ነገር በፋዘር ላይ ምልክትን ሰጠ። ምልክቱን እውነት ነው አላችሁ። ደግሞ ይሞታል አላለሽም። አንቺ ግን መሞት ነበርበት ፋዘር ነው ብለሽ የምትይው፣ እሱ ግን አይሞትም ብሎ አለሽ። እግዚአብሔር የሕክምና ባለሙያዎችን ሁሉ ተጠቅሞ የምድርን ጠቢባንን ሁሉ ጭምር ተጠቅሞ ስለሚፈውስ ማለት ነው። ፋዘር በህይወት አሉ። ኤርሚ ስለ ድፍረቴ ይቅር በለኝና እሷ ለመናገር የፈለገችውን ልንገርህ። ያ የመጣው ነብይ ያላት እግዚአብሔር ይፈውሰዋል ነው ያላት። ነገር ግን ወደ ሕክምና ባትወስድ ኖሮ አባትየው ሟች ነበሩ። ስለዚህ ወደ ሕክምና ብዙዎች ነቢያት ከሰስኩ አይደለም በዚህ ሰዓት ወደ ሕክምና አትወሰዱት ብሎሽ ነበር አላለም። ይሁን ለኤርሚ ላስረዳ። ቆይ ሜሪ እኔ ይሄ በነቢያት መንፈስ ላይ የተነሳን አውሬ ነው የምመጣው። በነቢያት ይሄ ነብይ ተብሎ ሲባል ይቅርታ አድርጉልኝ አንዳንዶች ምላሳችሁን እንደ ኮብራ እባብ የምታውለበልቡ ሰዎች ስቶፕት። ስፒሪቱ መንፈሱ በእኔም ላይ ስለሚሰራ ጭምር ነው። ስቶፕት። ማናችሁም ሁኑ ማናችሁ። ኦኬ ስቶፕት። ነብይ ተብሎ ሲባል የሚያንቀጠቅጣችሁ ሰዎች አቁሙ። ሴቶችም ወንዶችም የተባላችሁ ማለት ነው። አቁሙ። አይበጃችሁም። ኦኬ ሐሰተኞች አሉ። አዎ ሐሰተኞችን ነጥለን ሐሰትነታቸውን እንናገራለን። እቤታችሁ መጥቶ ጸልዮልሽ ምልክት ሰጥቷችሁ አዎ ልክ ነው ብላችሁ ከተናገራችሁ በኋላ አባትሽ አይሞትም ብሎ የነገረሽን አገልጋይ ብሌም ልታደርጊው አባቴ መሞት ነበረበት ብለሽ አልሽን። ለምን አገልጋዩ እኔ እንደውም እኮ ይሞታል። አድምጪኝ እሰጥሻለሁ። አገልጋዩ ይሞታል ብሎ ነው አይሞትም ብሎ ተናግሮ የሞተ እኮ መስሎኝ፣ ቅድም ስለተቆራረጠብኝ ይቅርታ። አይሞትም ብሎ ተናግሮ አባትሽ የሞተ መስሎኝ ልብሽ የተሰበረ መስሎኝ ላወራ ነበር። አሁን ምንድን የሆነው? ልብ በሉ እዚህ ያላችሁ ሰዎች፣ እኔ እዚህ ሶሻል ሚዲያ ላይ እባብ የሚጫወትባችሁ ሰዎች አላችሁ። በተለይ ነቢያት ተብሎ ሲባል ቅንድባችሁን ወደ ላይ ከፍ ዝቅ የምታደርጉ እንደ መስከረም እንዳበደ ውሻ አረፋ የምትደፍቁ ሰዎች ስቶፕ። ወንድሞች እናቶቼ፣ የሕያው እግዚአብሔር መንፈስ ዛሬም ይሰራል። አጭበርባሪዎቹን ግን ነጥለን ነው መቃወም ያለብን። አታላዮቹን ግን ነጥለን የሉም አሉ። አታላይ አገልጋዮች አሉ። አጭበርባሪዎች አሉ።
አጋንንት የሚጋልባቸው አሉ። የልዑልም እግዚአብሔር መንፈስ ደግሞ የሚሰራባቸው ሰዎች አሉ። አዎ እኔ ምስክር ነኝ። በደንብ አሉ የእግዚአብሔር መንፈስ የሚሰራባቸው ሰዎች። ስለዚህ በጥንቃቄ እናንተ ቤት የመጣውን አገልጋይ ለምን ብለ የምታደርጉ ታዲያ? እኔ ብሌም አላደረኩት። በሌም ካላደረግሽ ታዲያ ለምንድን ነው ምልክት ሰጠን ምናምን ነገር ብለሽ ከሱ የጀመርሽው? አባትሽ ይፈወሳል ብሎ ወደ ሐኪም ቤት አትውሰዱት። ጌታ በሐኪም ቤት ሳይሆን ራሱ እጁ ትፈውሰዋለች። ሐኪም ቤት የሚባል አትውሰዱት ብሏችሁና ሳትወስዱት ቀርታችሁ ቢሞትባችሁ ኖሮ እርግጥ ነው ሐኪም ቤት አትውሰዱ ብሎ ወይ ደግሞ ሐኪም ቤት የሰጠው መድኃኒት አስጥሎ ይድናል ብሎ አባቴን ተናግሮ አባቴን ገደለው ብለሽ ብትይ እንደነኛ አይነት አሉ ተጠንቀቁ ብለን እንላለን። እሱ መጣ እግዚአብሔር ያድነዋል አባትሽ አይሞትም ብሎ ተናገረ። ሐኪም ቤት አትውሰዱት አላለም። ለምንድን ነው ይህንን እግዚአብሔርን ሰውን የማላቀውን ሰው እዚህ እኔ ፊት በክፉ የምታንሹ ታዲያ? እኔ ብሌም አላረኩትም። ለምን አነሳሹ? ብሌም ካላረክሹ ለምን አነሳሹ? ይሄንን አገልጋይ እሱን አይደለም ብሌም አድርገው በእኛ ውስጥ ምንድነው መሰለህ? ቆይ ለምን አነሳሹ? ይሄንን አገልጋይ መልሽ ልነግርህ ነው። ሐሰተኞች ነቢያቶች፣ የሐሰተኞች አገልጋዮች እንዴት በውስጥ እንደሚገቡ ከዛ በኋላ ምን መሰለህ? ኖ አድምጪኝ። ይሄንን አገልጋይ ሐሰተኛ ነው ብለሽ ስላልሽው አይደለ ልባችን ውስጥ ገብቷል ሆዳችን ውስጥ ገብቷል ብለሽ እንትን ወይስ ለምን ያነሳሽው? ይሄንን አገልጋይ እኮ ለሱ ነው የምነግርህ። ለሱ ነው እኮ ለምን አነሳሽው? ሐሰተኛ ነው ሰውየው አገልጋይ። ነቢያቶች እኮ አይደሉም ጥፋተኞች፣ እኛ ነን ጥፋተኞች። አድምጪኝ፣ እኔ ስለእናንተ አይደለም በኋላ ላይ እንመጣለን። ይሄንን አገልጋይ ለምንድን ነው ያነሳሽው ነው ያልኩሽ። እኔ አሁን እሱን ያነሳሁበት ምክንያት ከዛ ነው የኛ ታሪክ የጀመረው። እንደዚህ ነቢያቶችን ማለት ሐሰተኛ ነበር። እሺ ሐሰተኛ ነበር። የነብዩ እኮ ችግር እኮ አይደለም፣ ስህተት እኮ አይደለም። አሁን ላስረዳ የምፈልገው እህቴ ሜሪ በሐሰተኞች ነቢያት ተጎድተሻል ወይ ብዬ ስልሽ ምንድን ነው ያልሽው ቅድም? አዎ ተጎድቻለሁ። አዎ አልሽኝ አይደል? ጉዳቱ የጀመረው አሁን የቤታችሁ አይደለም፣ የራሴ ስህተት። እህቴ እየተደማመጠን እባክሽ። ኦኬ በሐሰተኛ ነቢያት ህይወትሽ ከተጎዳ ጉዳቱ የጀመረው እቤታችሁ ከመጣው አገልጋይ ጀምሮ ነው አይደል? አሁን ከተከሽልና አገልጋይ ጀምሮ ነው አይደል? ከዛ ነው የጀመረው እንደዚህ ነቢያቶችን ማዳመጥ። ስለዚህ ያ ቤታችሁ የመጣ ሰውዬ ሐሰተኛ ነው ማለት ነው። ሐሰተኛ ሊሆን አይችልም። ምን መሰለህ ሐሰተኛ የምናደርገው እኛ ነን ነው ያልኩት። ሐሰተኛ ካልሆነ እኛ ነን ሐሰተኛ የምናደርጋቸው፣ እኛ ነን ስህተተኞች የምናደርጋቸው። ለምን በለኝ እኔ ሳወራ አታውሪ። ታዲያ ሐሰተኛ ካልሆነ ሰውየው ሐሰተኞችን መውቀስ ስትጀምሪ ለምንድን ነው ሐሰተኛ አይደለም ብለሽ ከምትመሰክሪለት አገልጋይ የምትጀምሪው ነው ብዬ የምልሽ? አይሱ ሐሰተኛ አይደለም ግን በሌሎች ሐሰተኞች እጅ ወድቀናል ከሆነ ንገሪኝ። ካልሆነ ለምንድን ነው ይህንን ሰው ሐሰተኛ ነው ብለሽ በሐሰተኞች ተጎድቻለሁ ብሎ ለማለት ለምን ከዚህ ሰው መጀመር ፈለግሽ አንቺ? ሜሪ መልሽልኝ። አይ ቲንክ ከመልእክቱ ቀጥሎ ኖ ወይት እሺ ልናገር። ይኸውልህ ምንድን ነው መሰለህ ከዛ በኋላ ኮንቲኒቲ ጀመረ፣ ከነሱ ጋራ ሪሌሽንሽፕ ጀመርን ማለት ነው። ከነሱ አትበይ። ከነማ? ከሱ ከሰውየው በኋላ አቋረጥኩኝ። ለምን መሰለህ በፊት ምን የሚለው ነገር ዲፔንደንስ ገባ። በእግዚአብሔርና በእኛ መካከል የሚገባ ሰው አያስፈልግም፣ ጸልዩልኝ የሚል ነገር ነው። ከዛ በኋላ እግዚአብሔር የሚናገረኝን ትቼ እስቲ እነዛ ነቢያቶች አሉ ኩዊክ ፊክስ በቃ ወደ እነዛ ነቢያቶች ይጸለይልን የሚል ነገር ውስጥ ገባን። ምን ሆኑብን? እነዛ እውነተኛ ነቢያቶች ጣዖቶች አድርገን ቁጭ አረግናቸው። ማን ያደረጋቸው? አንቺ ነህ። ትክክለኛ ነቢያቶች እኔና ቤተሰቤ እየተደማመጠን እህቴ ከኔ ጋር ስለምታወሪ ማን ነው ያንን እውነተኛ ነቢይ ተከተላችሁ ሄዳችሁ ከዛ ያንን እውነተኛ ነቢይ እናንተ ቤት ጣዖት ሆኖ ገባ አይደል? አዎ ልክ ሕዝቅኤል ላይ እንደሚናገረው ማለት ነው። ሕዝቅኤል 14 ላይ ምን ይላል? የሕዝቅኤልን ነው እህቴ የልዑል እግዚአብሔር መንፈስ ያለብኝ ሰው ነኝ። እሺ ሕዝቅኤል 14ን ተይና ያ እውነተኛ ሰው እቤታችሁ መጣ፣ እውነተኛ መሆኑ መሰከርሽለት። ከዛ ተከትላችሁ ትሄዳችሁ አይደል? እሱን ተከትላችሁ ስትሄዱ በልባችሁ ጣዖት ሆኖ ያስገባችሁት እናንተ ናችሁ። እኛንን ጥፋተኛ እያልሽ ነበር። እናንተ ናችሁ አይደል? ሰውየውን እንደ ጣዖት አድርጋችሁ ያስገባችሁት። አዎ
በቃ እሱን ልነግርህ ነው የፈለገው። እሱ እኮ ትክክል ሊሆን ይችላል። አድመጨኝ። ታዲያ ምን ያርግሽ? አንቺ ጣዖት ማምለክ የለመድሽ ሴትዮ ሰውን ወደ ማምለክ የደረስሽው አንቺ ነሽ እንጂ እሱ አይደለም። እኛ በፊት አናመልክም፣ ክርስቲያኖች ነበርን እና ኖ ክርስቲያን ሆነሽ አይደል? ኦኬ አድመጨኝ እባክሽ። አንቺ ጣዖት ማምለክ ልማድሽ የሆነ ሴትዮ እውነተኛ መልክ አድመጭኝ። አንቺ እንደውም በትንቢተ ሕዝቅኤል መጽሐፍ ምዕራፍ 13 ላይ ያሉትን አይነት ሰዎች ትመስያለሽ። ኦኬ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 13 ላይ ያሉ ሰዎች እግዚአብሔር በህይወት መኖር የለበትም ብሎ ያለውን ያኖሩታል። እግዚአብሔር ደግሞ መሞት አለበት ብሎ ያለውን በህይወት ያኖሩታል። እግዚአብሔር ጻድቅ ነው ያለውን እነሱ ይኮንኑታል። እግዚአብሔር የኮነነውን እነሱ ሊያጸድቁ ይሯሯጣሉ። አሁን አንቺ እንደዛ ነው እያደረግሽ። ይህ አገልጋይ በሐሰተኛ ምክንያቱም መተሽ በቤተክርስቲያን ውስጥ የስተት ትምህርት እንዴት ይገባል? በክርስቶስ ቤተክርስቲያን ውስጥ የሐሰተኞች ነቢያትና የሐሰተኞች ሐዋርያት ልምምድ ገብተዋል ወይ? አዎ። ኤፌሶን ላይ ሐሰተኛ ሐዋርያት ሆነው የገቡትን መርምረው ሐሰተኛ መሆናቸውን አውቀዋል። ልክ ነው። እንደዚሁም ደግሞ ቲያጥሮን ቤተክርስቲያን ላይ ደግሞ ሐሰተኞች ነቢያትን ሐሰተኛ ነቢይ የተባለችዋን ወይ ደግሞ ራሷ ነኝ ብላ ያለችዋን ኤልዛቤልን አይተዋት ትተዋታል። በክርስቶስ ቤተክርስቲያን ውስጥ እንግዲህ የኤፌሶን አብያተ ክርስቲያናት ማለት የኤፌሶን ቤተክርስቲያን መሪዎች ሐዋርያንን ብለው ያሉትን መርምረው ነው ባይዘወይ መርምረው ነው። ለምርመራ ደግሞ ጊዜ ያስፈልጋል። ወይ ሲጸልዩ ወይ ሲያስተምሩ ወይ ምን ብለው ብቻ የሚያደርጉትን አገልግሎት መርምረው ጊዜ ወስደዋል። ሐዋርያ አለመሆናቸውን ያረጋገጡት የአይነኋቸውን አይተው አይደለም። ወደ ክርስቶስ ቤተክርስቲያን ስተት ገብቷል። አዎ በዚህ ምክንያት ነው ራሳቸውን ያልጠበቁ አብያተ ክርስቲያናት ተሳስተዋል። ለምሳሌ በቲያጥሮን ቤተክርስቲያን በራዕይ መጽሐፍ ምዕራፍ 2 ቁጥር 18 ላይ በዛ ያለችዋ ሴትዮ አገልጋይ ናት፣ ነብይ ናት። ምን ታደርግ ነበረ? ለጣዖት የታረደውን እንዲበሉ የምታስት ኤልዛቤል የተባለች የበልዓምን ትምህርት እንዲጠብቁ የምታስተምር አሳች ሴት ነበረች እና የሰይጣንን ጥልቅ ነገር ነበር የምታስተምረው። ሪቬሌሽን ብለው ሊሉት ይችላሉ። የቃሉን ጥልቀት ዲፕ ቆፍረው ምናምን ነገር ብለው እንደሚሉት አንዳንዶቹ ማለት ነው። ምንም ዲፕ የምቆፍረው ነገር የለም ብራዘር። በጥልቀት ማጥናት የሚባለውን ነገር የሚል ከሆነ ኦኬ እንደዛ ልረዳል እችላለሁ። ኦኬ እና በዚህ ሴት ትምህርት በቲያጥሮን ያሉት ውሳት ወይ አዎ ጥቂቶች ብቻ ናቸው የቀሩት። ጥቂቶች እነርሱ እንደሚሉት የሰይጣንን ጥልቅ ነገር ለማትይዙ ለእናንተ በቲያጥሮ ለቀራችሁ ሌላ ሸክም አልጭንባችሁም፣ እስክመጣ ድረስ ያላችሁን ጠብቁ ተባሉ። አብዛኛውስ ነክቷል፣ ቦክቷል፣ ተወስዷል። ቸርች ውስጥ ቁጭ ብሎ ማለት ነው። ለዚህ መሪዎቹም ተጠያቂ ቢሆኑም ህዝቡም ጭምር ነው። ለምን? ለጣዖት የታረደ መብላትን እግዚአብሔር በቀደመው ህዝብ ታሪክ ውስጥ አልከለከለም ወይ? መጽሐፉ አልነበረም ወይ? ነበረ። የብሉይ ኪዳን መጽሐፍት የያዙ አገልጋዮች ነበሩ እኮ እየተዟዟሩ ያገለግሏቸው የነበሩት እንደነ ቅዱስ ጳውሎስ አይነት ማለት ነው። የብሉይ ኪዳንን መጽሐፍ ጥቅልሉን በብራና የተጻፈውን አምጡልኝ ብሎ ያለው ማለት ነው። ኦኬ በደንብ አላስተማሯቸውም? አስተምረዋቸዋል። ያው ግን ህዝቡ እየበሉ እየጠጡ ዝም የጋን ወንድም እንደሚባለው አይነት ነገር ካልሆነ ልክ አሁን በዘመኑ ቤተክርስቲያን የተሰበከው ሰው ሰምቶ አሜን 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 ይላል፣ ሲወጣ ግን የሚረሳው ማለት ነው። ስለዚህ መጥቶ እናንተ ቤት የጸለዩልሽ ልብ በይኝ እህቴ፣ በቤተክርስቲያን ላይ ነው። ቤተክርስቲያን ትሳሳታለች አትሳሳትም ብሎ የሚለው ለዚህም ነው አውቄ ወደዚህ ስትገቢ ዝም ያልኩሽ ማለት ነው። ልክ ነው። አንዱም በክርስቶስ ቤተክርስቲያን ውስጥ ሐሰተኞች ነቢያት፣ ሐሰተኞች ሐዋርያት ገብተው አምሰውታል የጌታን ህዝብ ማለት ነው። በዘመኑ ደግሞ በዛ ሰዓት ላይ ደግሞ በጣም ቆራጥ የሆኑ መሪዎች ደግሞ ለዛ ስህተት መልስ ሰጥተዋል፣ ደብዳቤ ጽፈዋል፣ ሐሰተኞችን አውግዘዋል፣ ተጠንቀቁም ብለው አስጠንቅቀዋል። እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች ከመካከላችሁም እንዲነሱ ከውጭም እንዲገቡባችሁ አውቃለሁ። ስለዚህ እናንተን ጳጳሳት አድርጎ ሾመበት ለመንጋውና ለራሳችሁ ተጠንቀቁ ብሎ በጽኑ ማስጠንቀቂያም ጭምር ተናግሯል ማለት ነው።
ኦኬ ሐሰተኞችን እንዳይቀበሉ ላገኙት ሁሉ እንዳያጨበጨቡ ያገኙትን ሁሉ ማን ኦፍ ጋድ እንዳይሉ ኦኬ በምን መንፈስ እንደሚያገለግሉ እንድናውቅ እግዚአብሔር እኮ ዲዘርኒንግ ስፒሪት መናፍስት መለየት ሰጥቷል። መጸለይ የነበረብን እኔ ቅድም ምን አልኩሽ? ለምንድነው ሐሰተኞች ነቢያት ላይ መናገር የጀመርሽው? በሐሰተኞች ነቢያት አገልግሎት ህይወትሽ ተጎድቷል ብዬ ስልሽ አዎ አልሽኝ። ይኸው ሰው እየሰማ እስቲ ንገሪኝ ብዬ ስልሽ አንድ ሰው ነበር አልሽን እና አባቴ ታሞ ነበረ ወደ ቤታችን መጣ አልሽ። ከዛ በፊት ግን እኔ ህልም አልሜ ነበር አልሽ። ቤታችን ሙሉ በሙሉ በጨለማ ሲዋጥ አይቼ ነበር አልሽ። ከዛ አገልጋይ መጣና ለአባቴ ሲጸልይለት አትሞትም ብሎ አለው። አባቴ ግን መሞት ነበረበት አልሽን። ታዲያ ሐሰተኛው አገልጋዩ ሳይሆን አንቺ ነሻ። አንቺ ነበርሽ አባትሽን ሞት እየፈለግሽ ያለሽው። አሁን በደንብ ስለሰማሁሽ ማለት ነው። ካልሆነ ለምንድን ነው አባቴ መሞት ነበረበት ብለሽ የምትይው? አገልጋዩ አይሞትም። አድምጭ ዩቲዩብ ላይ ስሚው። ሪካርድ የተደረገው በኋላ ዩቲዩብ ላይ ስሚው። ሪካርዱን ራስህ ስትሰሚው በኋላ ትታዘቢዋለሽ። እሺ እኔም ከሆነ እኔ ራሴ ትታዘባለሁ። እኔ መሰለኝ አይሞትም ብሎ አባትሽን ነግሮሽ አባትሽ የሞተ ነበር የመሰለኝ። ቅድም ስልኬን ሪስታርት አድርጌ ነው የተመለስኩት እምቢ ሲል ማለት ነው። ለጊዜ አይሰማም እያልኩ ባልኩበት በዛ ሰዓት ላይ አይሞትም ብሎሽ አባትሽ የሞተ ስለመሰለኝ በኋላ ስናገር በሌም ኖ አለ። ኖ አልሰማትም አለኝ። ኦኬ አስተካከልኩ ማለት ነው። ኦኬ አገልጋዩ መጣ እናንተ ቤት ጸለየ። ሲጸልይ እግዚአብሔር የገለጠለትን ነገራችሁ። ድግምት ተሰርቶበታል በአባትሽ ላይ አለሽ። ኦኬ ደብረ ብርሃን ከተማ ላይ ልብሱን ወስደው አስደግመውበታል አለሽ። እናንተም አባትሽም እናትሽም አዎ ትክክል ነው አሉ አይደል? ነው አይደለም እህታችን? አዎ ትክክል። እስካሁን ድረስ ግን ማን የገለጠለት? ይህንን ደብረ ብርሃን ከተማ ላይ እኔ እኮ ነገርኩ እኮ ሰውየው እኮ ትክክለኛ መንፈስ ነበረው። ስተተኛ ያደረግነው ሐሰተኛ ያደረግነው አድምጪኝ። ታዲያ ለምንድን ነው እህቴ ከዛ በኋላ እግዚአብሔር ተወሰው ብለን አምላካችን ሳይሆን እህቴ ቆይ አድምጪኝ። ቆይ ምን ትጨርሻለሽ? ታዲያ በሐሰተኞች ነቢያት ተጎድተሻል ብዬ ስልሽ ለምን ከእውነተኛው አገልጋይ እንግዲህ እኔን ኤክስፒሪየንስ ነው ምነግርህ አይደለ? ላስረዳህ። የእግዚአብሔር ታምራት ተፈጸመ። ይቅርታ አድርጊ። ትክክለኛ ነብይ ነው። ወደ ሐሰተኛ ነብይ የምንቀይረው እኔ ጫጫታ አልፈልግም። እንደዚህ እንድትንጫጫ አልፈልግም። እንጫጫ አልፈልግም። በሐሰተኛ ነብያት አገልግሎት ህይወትሽ ተጎድቷል ብዬ ስጠይቅሽ አዎ አልሽኝ። ከዛስ አዎ አንድ ሐሰተኛ ነብይ ጋር ሄጄ ወይ ደግሞ እውነተኛ ነብይ ነው ብዬ ያልኩት ሰው ጋር ሄጄ የማይሞተውን አባቴን ትሞታለህ ብሎ አለው፣ ወይ ደግሞ የሚሞተውን አባቴን በህይወት ትኖራለህ ብሎ ግራ አጋባኝ እና ገንዘቤንም ተበላው። እንዲህ ብለሽ ብትይ ወይ ዘይታቸውን ሸጠው እንደዚህ ሲያደርጉኝ በራፊ ጨርቅ እንዲያታሉኝ የሚያስኬድ ነው። በሐሰተኛ ነቢያት ህይወትሽ ተጎድቷል አዎ አልሽኝ። ንገሪኝ ብዬ ስልሽ እውነተኛውን አንቺ የምትመሰክሪለትን ነቢይ ከሱ ጀመርሽ። እኔ እየጠየኩሽ ያለሁት በሐሰተኛ ነቢያት ተጎድቻለሁ ብለሽ ለምንድን ነው ከእውነተኛው አገልጋይ ጀመርሽው? ለምን ነው ብለኝ ማድረግ የፈለግሽው? ላስረዳህ እኮ ነው። ምንድነው የምንመሰለው? ላስረዳ የእግዚአብሔር ታምራት በዛ ሰዓት በትክክል ተፈጸመ። አባቴ በጣም ታሞ ነበረ። ከዛ አይነት ሞት ነው እግዚአብሔር ያዳነው። እኔ እኮ አሁን ሰውየውን ሐሰተኛ የምናደርገው ከዛ በኋላ እኛው ራሳችን ስለምንከተላቸው ነው። ተአምራቱን ሳይተን እግዚአብሔርን መጠየቅ ትተን እንደ በፊቱ እግዚአብሔር እንደሚናገረን ራሳችን ከእግዚአብሔር ጋራ መነጋገርን ትተን እነሱን መከተል ስንጀምር እነሱ በእኛ ይወጣዎት ሲሆኑ ያ ነው ሐሰተኛ የሚያደርጋቸው እንጂ እነሱ እኮ ትክክል ናቸው። ኦኬ ስለዚህ አንዴ መጨረሻ ወደ ስራ መግባቴ ነው። ቆይ ወደ ስራ ከመግባቴ ሕዝቅያስ 14 ላይ ምን ይላል? አንድ ደቂቃ ብቻ እህቴ እነዛን አገልጋዮች
ጣዖት ያደረጉት እነሱ ናቸው እናንተ ላይ ጣዖት የሆኑት ወይስ እናንተ ናቸው እነሱን ጣዖት ያደረጋችኋቸው? ንገሪኝ። ቴንኪዩ። ከዛ መጨረሻውን አጠቃለሽ ተወጫለሽ። እነዛ አገልጋይ ያ አገልጋይ ራሱን ነው በእናንተ ላይ ጣዖት ያደረገው ወይስ እናንተ ናችሁ ሰውየውን ጣዖት ያደረጋችሁት ራሳችሁ ላይ? ይኸውልህ መልሽልኝ። የጠየኩሽ መልሽልኝ። እኛ ነን ጣዖት ያደረግናቸው። እኛ ባንከተላቸው በቃ ሐሰተኛ ይሁን። ቻው። አንቺ እባቡ ነው የሚሰራብሽ ማለት ነው። ሐሰተኛ ነሽ። ከራስሽ አፍ ነው እንደዚህ። አንቺ ነሽ እባቡ የሚሰራብሽ ማለት ነው። ድብን ያልሽው ሐሰተኛ ምእመን አንቺ ነሽ። ለምን አገልጋይን ጣዖት አድርገሽ የምታመልኪ ነውረኛ ጴንጤ ማለት ነው። መተሽ የእግዚአብሔርን ሰው ብሌም ታደርጊያለሽ። እዚህ እኔ አላውቀው ስሙ ማን ነው? ስሙን ጥሪልኝ እንኳን አላልኩሽም። አይ ኖ የልዑል እግዚአብሔር መንፈስ ያለብኝ ሰው ነኝ። እንደዚህ ነው። አየሽ፣ እቤታችሁ መጥቶ ጸልዮ የጌታን ዕውቀት የነገራችሁ አባትሽ ይፈወሳል ብሎ በነገረው በእግዚአብሔር ቃል የነገረሽን እውነት እቤታችሁ ተረጋግጦ አባትሽ ተፈውሶ ያንን ሰው ተከታትለሽ ጣዖት ያረግሽው አንቺ ነሽ እንጂ ሰውየው አይደለም አንቺ ላይ ጣዖት የሆነው። ስለዚህ አንቺና ቤተሰቦችሽ ሰውን ታመልካላችሁ ማለት ነው። ማፈሪያ ቤተሰብ ይባላል። ማን ነው? የትኛው መጽሐፍት ላይ ነው አገልጋይን መገለጥ ስላመጣላችሁ ነቢይ፣ መገለጥ ስላመጣላችሁ ወንጌላዊው፣ መገለጥ ስላመጣላችሁ ሐዋርያ ወይ ፓስተሩ ተከታተላችሁ ሄዳችሁ አምልኩ ብሎ የሚል መጽሐፍ አለ እንዴ? አለ ወገኖቼ? ኤርሚያስ ሲጸልይ ስለተፈወስክ፣ ኤርሚያስ መገለጥ ሲናገር ስለሆነ፣ ብሩክ ሲያስተምር ስለ እውነትን ስለሚያስተምር፣ መሲ ስትጸልይ አንድ ነገር ስለሆነ መሲን ተከታትለህ ብሩክን ተከታትለህ አምልከው እንደ ጣዖት ብሎ ያለ መጽሐፍ አለ ወይ? የለም። ስለዚህ ራሳችሁ ናችሁ ተቀረቀረብኝ ልባችን ላይ አንጀታችን ውስጥ ገባ ሆዳችን ውስጥ ደነሰብን አትበሉ። እንደ አገልጋይ ተቀበሉት። በቃ የእግዚአብሔር አገልጋይ ነው፣ እንደ አገልጋይ ተቀበሉ። ቀይ ምንጣፍ አንጥፉልን ብሎ የሚለው ወረዛ ዞር በልበሉት። የምን ቀይ ምንጣፍ ማንጠፍ ነው? ወረዛ ዞር በልበሉት። ስለዚህ ልብ በሉ። እቤታቸው መጥቶ ለአባቷ ፈውስ የጸለየላት አገልጋይ በሐሰተኛ ነቢያት ልብሽ ተጎድቷል ብዬ ስላት አዋለችኝ። የጠቀሰችው ግን ያን እውነተኛውን አገልጋይ ነው። እንደነኛ አይነት ለፍላፊ ሴቶች ይባላሉ በመጽሐፍ ቅዱስ ላይ። ይቅርታ አድርጉልኝ፣ ለፍላፊ ጴንጤ ማለት ነው። እዚህ ሶሻል ሚዲያ ላይ ያላችሁ እንደ ነዘር እባብ ነቢይ የሚል ስም ስትሰሙ የሚነዝራችሁ ያገናኘኝ ጌታ ኢየሱስ በእናንተ ምላስ ይሄ የጸጋ ስጦታ አይሰደብም። እውነተኞች አሉ፣ አጭበርባሪዎችም አሉ። አጭበርባሪዎቹን ከእውነተኞች ነጥለን እንቃወማቸዋለን። እውነተኞቹን ግን በጽድቅ መንገድ የሚያገለግሉትን ያገለግላሉ። ምን ይበላት ታዲያ? አባትሽ አይሞትም አላት። አልሞተም። ምልክትን ሰጣቸው ቤታቸው። ደብረ ብርሃን ከተማ በጨርቁ ተወስዶ ነው የተደገመበት ብሎ አላት። እናትየዋም ተነስታ ልክ ነው አለች። አባትየውም ልክ ነው አሉ። ምን ይበልሽ ታዲያ? አባትሽ በሕይወት አለ፣ መሞት ነበረበት አለች። ልትበይ እድር አይደል? እሺ በለ ይሰጣል። ልትበይ እድር ካልሆነ በስተቀር ይሄ ሰው እኔን እንደ ጣዖት አምልኩኝ ብሏችሁ ቢሆን ኖሮ አይ አንተ ማን ስለሆንክ ነው የምናመልክህ? የምናመልከው እኛ ጌታ ኢየሱስ ክርስቶስን ነው። አንተ በቃ ሸክላ ነህ። የከበረውን መዝገብ እግዚአብሔር በውስጥ አስቀምጧል። የማጠቅም ባሪያ ነህ። ጌታ ጸጋ ሰጥቶሃል። በተሰጠ ጸጋ አገልግለህናል። ክብሩ ለአንተና ለጌታ አይደለም፣ ክብሩ ለጌታ ነው። አንተ ግን እንደ እግዚአብሔር ሰው ያለውን ክብር ሪስፔክት እናደርጋለን። ጌታ ይባርክህ። አምልኮና ስግደት፣ ዝማሬና ውዳሴ፣ ማሸብሸብና ዝቅ ዝቅ ማለት ግን ለታረደው በግ ለንጉሱ እንጂ ለአንተ አይደለም።
አንተ ባሪያ ነህ። ይህንን ፈውስ በቤታችን ያደረገ እግዚአብሔር ነው። ያን ግን ሲያደርግ በአንተ በባሪያው እጅ ተጠቅሟል። ስለዚህ ለጌታ የሚሰጥ ለባሪያ፣ ለባሪያ የሚሰጥ ለጌታ አንሰጥም። እኛ ለጌታ የሚሰጠው ለጌታ ነው የምንሰጠው። አምልኮ ለጌታ እንጂ አምልኮ ለአገልጋይ አይደለም። ወግድ ከቤት ዞር በል ነበር ማለት ያለብሽ። እንደዛ ብሏችሁ ቢሆን ኖሮ ማለት ነው። ኦኬ፣ እንደዛ ብሎ የሚላችሁን አገልጋይ አንጥፊልኝ፣ ዝቅ በይ፣ ከፍ በይ ምናምን ነገር ብሎ የሚለው ዘይት ልሸጥ ጭራፊ ጨርቅ ምናምን ብሎ የሚለው ሄደህ እዛ ጉልት ቁጭ ብለህ ቸርችር እሱን። እዚህ እኛ ላይ ግን የዘይት ንግድህን ታቆማለህ ማለት ነው በጽድቅ ቃል። ይሄ ሰው ግን ምንም አላለም። መጥቶ ቤታችሁ ነገራችሁ፣ ተፈጸመ ያለው ነገር ሁሉ ሆነ። ተከታተላችሁ ያን ሰውዬ። ከዛስ እንደ ጣዖት አመለክሽው። ራሳችሁ ናችሁ ያመለካችሁት። አምልኩኝ አላላችሁም። አምልኩኝ ብሎ ቢልሽ ኖሮ አዎ አምልኩኝ ብሎ ስላለ ነው ያመለኩት ብለሽ አንቺ ከተጠያቂነት አድኝም። አምልኩኝ ብሎ ስላለሽ አንድ ሁለት እግር ያለው ጢማም ወንድ እንዴት ተከተለሽው ታመልኪያለሽ? አንቺ የክርስቶስ አገልጋይ ማን የክርስቶስ ቤተሰብ አይደልሽም ወይ? ጌታን ተቀበለሽ የለ ወይ? ነብይ አምልከኝ ብሎ ሲል ተከተለ የምታመልክ ከሆነ አንተም ከዛ አምልክኝ ብሎ ከሚለው አሳሳች ነብይ ለይቻላይ መድኃኔዓለም ነው የምልህ። ለይቻላይም አሳች ምእመን ነህ። አምልከኝ ብሎ የሚልህ ሐዋርያ፣ አምልከኝ ብሎ የሚልህ ወንጌላዊ ከመጣ አንተ ተከተለው የምታመልክ ከሆነ አንተም ከሱ አትሻልም። እሱም ድብን ያለ አሳሳች ነው፣ አንተም ድብን ያልክ አሳሳች ነህ። ሰውን የምታመልክ በ21ኛው መቶ ክፍለ ዘመን በእግዚአብሔር ቤት ውስጥ የተቀመጥክ ሽፍታ ማለት ነው። የሚመለክንና የማይመለክን አምላክንና ፍጡሩን ለይተን ማታቅ ስለማላቅ ነው። እውነታውን ምንድን የፈለገ እውቀት ባንማር እኛ ጴንጤዎች ነን። በእኛ ቤት ሰው ይመለካል እንዴ? ያለማወቄ ነው በድንቁርና ያትበለኝ። የቱ ጋ ነው እንደው የፈለገው ገላትያ ኤፌሶን ብላ ትጥቀስ። ሰው ይመለካል እንዴ በእኛ ቤት? የለም። ሰምቼም አይቼም አላቅም። ኢየሱስ እንጂ ጌታ ተብሎ የሚባለው ኢየሱስም ጌታ፣ ፓስተሮቹም ጌታ፣ ነቢዩም ጌታ የሚላል እንዴ? የለም። የግድ መጽሐፉን ላታገላብጠው ትችላለህ። ብሉይ ኪዳን አዲስ ኪዳን ማለት ነው። በአይምሮ እንኳን ይሄ ይጠፋል እንዴ? አይጠፋም። ስለዚህ ምንድን ነው የሆነው ታዲያ? እቼታውን ያለችን ይሄን ጨርሼ ለበሌ ልስጠው። ይኸውላችሁ እነሱ ቤት እንደመጣው አይነት አገልጋይ እግዚአብሔር ይባርክ። ስለዚህ እዚህ ወንድም ላይ አሁን የነገረችን ወንድም ላይ ጌታ ስለሰጠው ጸጋ ስጦታ እግዚአብሔር ይባረክ። ለምን መጣ ነገራቸው፣ አባቷ ተፈወሰ። ወደ ሐኪም ቤት አትውሰዱት ብሎ አላላትም ስትናገር። እንደዛ ብሎ ቢሆን ኖሮ ወደ ሐኪም ቤት አትውሰዱት ብሎ ቢል ኖሮ ኦኬ ምልክት ሰጥቷ ብለ ወደ ሐኪም ቤትም አትውሰዱ ብሎ አላላትም። ጸለየላት፣ አባትሽ ይፈወሳል አላት። አለቀ። በምን መንገድ? መንገዱ የሚፈወስበት መንገድ በዘይት ነው፣ በራፊ ጨርቅ ነው ወይ በሕክምና ነው ብሎ አላለም። ይፈወሳል ነው ያለው። ስለዚህ እግዚአብሔር የሕክምና ባለሙያዎችን ይጠቀማል። እኔ ምን ስትሉ የነበረ ወንድሞች እናቶች፣ እኔ ባለፈው በነርቭ በሽታ 2 ዓመት በታመምኩበት ጊዜ ማለት ነው ኦፕራሲዮን ልደረግ ኦቨርሲስ ማለት ነው አውስትራሊያ፣ ኢንዶኔዥያ እና አሜሪካ ቀጠሮ ይዤ ያን እናንተ የሰጣችሁኝን ገንዘብ ይዤ ምን ነበር ስትሉኝ የነበረው? ብዙ የእግዚአብሔር ሰዎች እኔ እኮ ስለማምን ነው በሰውነት ላይ ምላጭ አያርፍም እያላችሁ የነገራችሁኝ ሰዎች እኮ ስትነግሩኝ አሜን እኮ ነው ያልኩት። ወንድሞች እናቶች፣ ኦኬ የምድሪቱ እኮ ትልቁ ሆስፒታል እኮ ነው። ኤምአርአይ ያነበበውን እኮ ነው የነገርኳችሁ። አለኝ ወረቀቱ መረጃው ማለት ነው። ምላጭ አያርፍም በሰውነት ላይ እግዚአብሔር ታምራትን ያደርጋል አላችሁኝ። እውነትም ምላጭ ሳያርፍ የ1 ዓመት እጅግ ከባድ የሆነ ሕክምና በማድረግ የነርቭ ህመም ተወገደ። ማን የፈወሰ ብለህ ብትለኝ ጌታ እግዚአብሔር። በማን በኩል? ለሕክምና ባለሙያዎች በሰጠው ጥበብና ዕውቀት። የቱ ጋር እንደዚህ ተብሎ ተጽፏል? ኤርምያስ ዳንኤል መጽሐፍ ምዕራፍ 2 ቁጥር 20 ምን ተብሎ ተጽፏል? እግዚአብሔር ጥበብን ለጠቢባን ዕውቀትንም ለአስተዋዮች ይሰጣል።
ጥበብን ለማ ለጠቢባን ዕውቀትንም ለማ ይሰጣል ለአስተዋዮች ይሰጣል ይላል። ለምድር ጠቢባን ሕክምናው ላይ ለሚሰሩ ጥበብን የሰጣቸው ማን ነው? ማን ነው ያልከኝ? ሰይጣን ነው ያልከኝ? እግዚአብሔር ነው። ስለዚህ የአንድ ዓመት ትግል እኔ እዚህ መጥቼ እንደዚህ በመሆንበት ሰዓት ላይ ይመስላችኋል እናንተ? ሎክ የነርቭ ህመም በዚያን ያህል ጥዝጣዜ ውስጥ ሆኜ ኮዲንና ትራማዶል የሚባል ኪኒን እየቃምኩኝ ነበር እግሬ ሲደነዝዘኝ ቁጭ ብዬ እናንተን ሰብኬ ነበረው። በምድሬ ላይ ያሉ በቸርቼ የማገለግላቸው ህዝብ ሁሉ ከፓስተር ጭምር ምስክሮች ናቸው። ቸርች ምስክር ናት ለዚህ ብራዘር። የማንንም የጠገበ የሚያናፋ ወጠጤ እዚህ ሶሻል ሚዲያ ላይ ወጥቶ ስለ ጮኸ እንዳይመስልህ። በኤቪደንስ የተረጋገጠ መረጃ እጄ ላይ እኮ ይዤ ነው እንደዛ ማወራችሁ። ማን ነበር ታዲያ የፈወሰኝ? እግዚአብሔር በሕክምና ባለሙያዎች በኩል ፈወሰኝ። እናስ በሰውነት ላይ ምላጭ ሳያርፍ ትድናለህ ብላችሁ ያላችሁኝ ትንቢት ቃል ሰራ። አሜን ነው ያልኩት። እኔ ያኔ አሜን ነው ያልኩት። ኦፕራሲዮን ሳልደረግ ነርቭ ሕክምናው የአንድ ዓመት አልኳችሁ በሁለት ዶክተሮች እየተቀባበሉ ማን የፈወሰ አላችሁኝ? ኢየሱስ። እህታችንስ አይሞትም አባትሽ አላት። ሕክምና ቦታ ላይ ግን እንዳትወስዱት አላላቸው። ከዛስ ሕክምና ወሰዱት እነሱ። ኦፕራሲዮን ተደረገ። በኦፕራሲዮኑ ባደረጉ ሰዎች ምክንያት ስተት እንኳን እንዳይኖር አድርጎ ፋዘር ድኖ በህይወት አለ። በህይወት አባቷን ቁጭ አርጋ ለምን ዳነ? አባቴ መሞት ነበረበት ብላ ያለች አባቷን ለመግደል ሆን ብላ የተደራጀች ሴት እንደሆነች ነው የማስበው። ይሄንን አንቺ እግዚአብሔር ምሕረት ያርግልሽ። ወይ አባትሽን ትጠይቂው ነበር መሞት ነበረበት እያልሽ እንዳልሽው እንዲሞት ትፈልጊ ነበር። ካልሆነስ ያንን የእግዚአብሔርን ሰው ማኘክ ትፈልጊያለሽ ያለ ጥፋቱ። እንደ ጣዖት ሆኖ አስገባ ነው። አንቺ ነሽ ያስገባሽው። ማን አስገባ ያለሽ? ማን አስገባ ያለሽ? እናንተም ብሎ የሐሰተኛ ነቢያት ተሟጋች። እኛ የሐሰተኞች ነቢያትን ገትረን እንያዘ። ብዙዎቻችሁ በስሜት በጥላቻ ነቅዛችሁ ነው የምታወሩት። እውነተኛና ሐሰተኛን እንኳን እንዴት እንደሚለይ እንኳን አታውቋቸው። የልዑል እግዚአብሔር መንፈስ እኮ ሳይለይልህ ነው እነንትና ስላወሩ ተከተለ የምትለው። እነንትና ስላወሩ ተከተልሽ የምትዩ ይመስክርልህ እግዚአብሔር መንፈስ። በእውነተኞች ስም ሐሰተኞችን አጥረግርገን አንቀበልም። በሐሰተኞችም ስም እውነተኞችን አጥረግርገን አንሰድብም። ያው እውነት እትየው ጸግዬ እውነት እኮ ነው። በሰሚ ሰሚ እቤቷ መጥቶ ምልክትን የነገራትን ሰው እቤቷ መጥቶ አባትሽ አይሞትም ብሎ ያላትን ሰው እቤቷ መጥቶ ያ እሷ ያየችው ጨለማ በቤቷ እንዳይሆን እግዚአብሔር በባሪያው በኩል ጸልዮ አባቷ በህይወት ኖሮ መታ እኔ ገስት ላይ ቁጭ ብላ በሐሰተኞች ነቢያት ተቆርተሻል። አዎ ከዛስ ይሄው እቤታችን የመጣ ማን ነው? እውነተኛ ነቢይ። ለምን ከእውነተኛው ጀምርሽ በሐሰተኛ ተቆርተሽ ለምን እውነተኛውን ትጠሪያለሽ? ሐሰተኞቹ ለምን አትገልጭም? አምልክኛለሽ እኛ አምልከኑ እሱ ብሎሻል አላለኝም። ታዲያ ማን ነው ጥፋተኛ? አንቺው ነሽ ድብን ያልሽ አሳሳች ዳርያዥ ነውረኛ ትውልድ። ከዚህ በኋላ አንድ ጴንጤ እኔ ጋር መታ ሐሰተኛ ነቢይ ለብተ ልጠይቃለሁ። በደንብ ነው የምጠይቀህ። በደንብ አሉ። እኔ የሉም አላልኩም። ሐሰተኞች በጣም አጭበርባሪዎች አልኩ። አጋንንት ገጣጥሞ የላካቸው በጣም ብዙዎች አሉ። ግን እጠይቃለሁ። መስቀለኛ ጥያቄ የምጠይቅህ ካልሆነ ታች ትወርዳለህ፣ እታይ ትወርጃለሽ። እኔ ጋር መታችሁ የእግዚአብሔርን ሰዎች ስማቸውን አታጠልሹ። እኔ ጋር መተም ሐሰተኛውን አታጸድቀውም። እኔ ጋር መተም ጻድቁንም አትኮንነው። እጠይቃለሁ። ያ መንፈስ በእኔ ውስጥም ስለሚሰራ ቴንኪው። በሌ መቀጠል ትችላለህ።
እግዚአብሔር ምሕረት ያርግልሽ። አንቺ እግዚአብሔር አምላክ ይባርክህ። በጣም ግልጽና ትክክለኛ ነገር ነው የተናገርከው። አንተ ደግሞ በትክክለኛ እግዚአብሔር እንደሚገልጽልህ 3 ወር አልሞላም በራሴ ህይወት ውስጥ ያየሁት ነገር ነው። ትዝ ይልሃል ያየሁትን ህልም ነግሬህ ትርጉሙን ነግረኝ ስልክህን ኢቭን ቻርጅ ስታደርግ መኪና ውስጥ ወይ ምናምን ቻርጅ አድርግ ብለኝ በእግዚአብሔር ፊት በአብ በወልድ በመንፈስ ቅዱስ ፊት እውነትን እናገራለሁ። ከመጋልም አልፎ ሰምቼ የማላቀውን ድምፅ